ተዋሃደ። የፈጠረውን ስጋ ተዋሃደ እሱ እኮ። ግን ቃል ነው ስጋ የሆነ ወይስ ቃል ስጋ ነው የተዋሃደው? እንዴ ቃል ስጋን ተዋሃደ እንጂ ቃል ስጋ አልሆነም። ቆይ ለግባለ እንጂ ጸጋና ምን እየነገረን አይደል እንዴ? ቃል ስጋ ሆኗል እንጂ። እንተጋገዝ ወገን። ሰላም ነው? እንዴት ነው? እሺ ሳልኖር ያገዝክ። አረ ይግባ ችግር። እሺ አዎ ማለት ምንድነው? ትራንስፖርት ላይ ባቡር ላይ ነው ያለሁትና ድምጽ እንዳይረብሻችሁ ባግራውንድ ሜቢ። እሺ አንድ ቃል ብቻ ሐሳብ አንተ የጠየቀው ጥያቄ ብቻ ትንሽ ሐሳብ ልስጠውና ከዛ ይቀጥላል። የምጨርስ ከሆነ ቀጥል። የምጨርስ ከሆነ አዎ ቃል ስጋ ሆነ እንዴት ሆነ ያልከው ነገር በምን ሆነ ያልከው ነገር እሱ ቃል ቃል ማን ነው? መጀመሪያ ቃል የተባለ ማን ነው? ከሶስት አካል አንድ አካል እግዚአብሔር አብ ለባህሪ ልጁ ማለት በቅዱስ ገብርኤል አማካኝነት ወደ ድንግል ማርያም የተላከ ማን ነው? ቃል ነው። ያ ቃል ከስጋ ከነፍሷ ነፍስ ነስቶ ክርስቶስን ከድንግል ማርያም ተጸነሰ፣ ስጋ ሆነ። ማን ነው ያ ቃል? እሱ ቃል የተባለስ መቼ ነው? የትኛው ነው? በመጀመሪያ ዓለምን የፈጠረ ኦሪት ዘፍጥረት ያለው ማለት ነው። በመጀመሪያ የነበረ። ስለዚህ ቃል ማን ነው? እግዚአብሔር ነው፣ ራሱ ነው ማለት ነው። ነገር ግን ኢየሱስ ክርስቶስ ከእግዚአብሔር አፍ ውስጥ ነው የሚወጣው። አንድ አካል ናቸው። ልክ እጅ እግር አለ። እኔ እሱን አይደለም ያልኩክ እኮ ገባኛ። እኔ ያልኩክ ኢየሱስ ክርስቶስ ከእግዚአብሔር አፍ ውስጥ ይወጣል ወይ? እሺ ስለዚህ አይለያዩም። ኖ የጠየኩህ መልስልኝ። ኢየሱስ ክርስቶስ ከእግዚአብሔር አፍ ውስጥ ይወጣል ወይ እኮ? አሁን ወደ ጥያቄ ሳይሆን አሁን የኔ ሐሳብ ከአንተ ሐሳብ ጥያቄ እሱ እያሰረው ነው። ምክንያቱም ከሶስት አካል አንድ አካል ኖ እሱ አይደለም። ይማ ትንቢተ ኢሳይያስ ምዕራፍ 55 ቁጥር 11 ላይ እግዚአብሔር ሲናገር ከአፌ የሚወጣው ቃል እንዲህ ይሆናል፣ የምሻውን ያደርጋል፣ የላኩትን ይፈጽማል እንጂ ወደ እኔ በከንቱ አይመለስም ማለት። እግዚአብሔር ከአፉ ቃል ይወጣል። አዎ ኢየሱስ ከእግዚአብሔር አፍ ውስጥ ነው የሚወጣው። ራሱ እግዚአብሔር ነው። እኮ ከአፍ ውስጥ ይወጣል እኮ ቃል። አሁን ቃል የተባለ ማን ነው? ቃል እዚህ ጋር ቃል የተባለው ማን ነው? እዚህ ጋር ቃል የተባለው ማን ነው? ኖ እግዚአብሔር ነው። ከአፌ ቃል ይወጣል። በመጀመሪያ ሰማይን ምድርን ፈጠረ ያለው እሱ ማን ነው? ቃል ነው። ቃል በቅድሙ ነበረ። ወንጌል እኔ ጠየቅኩ ምን መሰለ ድምጺ። እዚህ ጋር እግዚአብሔር ከአፌ የሚወጣው ቃል ያለ እዚህ ጋር ቃል የተባለው ማን ነው? አሁን አንድ ጥያቄ ሳንጨርስ ወደ ሌላ ምዕራፍ ስለ ቃል ነው እያወራን ያለ ነው። እኮ አይደለም መጀመሪያ እኮ አይደለም። ይሄ ራሱ እንትን አለው እኮ እንዴ። አንድ ነገር እዛም ያመጣህ እንትን ማለት እኮ ይሄ ልክ አይደለም። እኔ አሁን እሺ ምን ላይ እናውራ? እናንተ ምን ላይ ነው ማውራት የፈለከው? አንተ የፈለከው ማውራት እንችላለን፣ ግን ምንድነው ሜቢ አሁን ትራንስፖርት ላይ እንትን ባቡር ላይ ያለሁትና ግን መጠየቅ የምትፈልገው ነገር ምንድነው? አሁን ያልበራልህ ወይም ደግሞ የኦርቶዶክሳዊት ቤተክርስቲያን ልክ አይደለም ትክክል አይደለም የምትለው ነገር ምንድነው? አንተ ላንተ ያስጨነቀህ ምንድነው? ለመቀበሉ የከበደህ ምንድነው? ወይስ ምንድነው? ቶፒኩ አልገባኝም። ያው በመሃል አሁን ስለገባሁት ቶፒኩ ምን መሰለህ? ከቀደም ጀምሮ እያወራን ነበረ። ስለዚህ ላንተ በቃ እኔ ኦርቶዶክስ ላይ የማልቀበለውን አንድ ነገር ልንገርና አስረዳ፣ ከዛ ከሱ ጋር እንጨርሳለን። እሺ ኢየሱስ ክርስቶስ የእግዚአብሔር መልእክተኛ ነው ብለህ ታምናለህ? አይ አይደለም። የማን መልእክተኛ ነው? መልእክተኛ አይደለም። ኦኬ ራሱ እግዚአብሔር ነው። እሺ ይነበባል። ምን ይላል? ወይስ ላንብብልክ? አይ አንብብ። እኔ መንገድ ስላለሁት አንብበው ችግር የለም። የዮሐንስ ወንጌል
ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እንደዚህ ይላል፣ ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳ፣ እንዲህም አለ፣ አባቱ ሰዓቱ ደርሷልና ልጅህ ያከብር ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው አለ። እውነተኛ አምላክ ብቻ የሆንክ አንተ የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ኢየሱስ ክርስቶስን እውነተኛ አምላክ የተባለው አላኩም ልኮታል። እሺ እዚህ ጋር ኢየሱስ ክርስቶስ ላከኝ እያለ ያለው ማንን ነው? የባህሪ አካሉ የሆነ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ስለዚህ ነው ኢየሱስ ላከኝ እያለ ያለው ማንን ነው? እግዚአብሔር አቦ የተባለ ወይም ደግሞ እግዚአብሔር አብ ነው የላከው። ስለዚህ ኢየሱስ ክርስቶስ የዚህ የእውነተኛው አምላክ መልእክተኛ ነው አይደለም? ራሱ እግዚአብሔር ነው እኮ። እሺ ችግር የለውም፣ እግዚአብሔር ነው እሱ እኮ። ስለዚህ የዚህ አምላክ መልእክተኛ ነኝ እያለ እኮ እኔ ለዚህ ለእውነተኛ አምላክ መልእክተኛ ነኝ፣ ይሄ እውነተኛው አምላክ ነው ይላከኛል እኮ። እሱ ራሱ ነው እግዚአብሔር ነው። ምክንያቱም አብ እኔ ራሱን በራሱን ይላከው። አዎ ምን መሰለህ ራሱን በራሱን ይላከው ነገረ መለኮት ምን መሰለህ ራሱን በራሱን ይላከው። አዎ ማጥናት አለብህ። አሁን ሳታውቅ ኖ ይሄን መልስልኝ። መጠየቅህ ራሱ ገባኝ። ኢየሱስ ክርስቶስ ራሱን በራሱን ይላከው በአካል ተለያዩ እኮ አሁን። ምክንያቱም እግዚአብሔር አብ አቦ ነው፣ እግዚአብሔር ወልድ ነው የተላከው፣ እግዚአብሔር መንፈስ ቅዱስ ደግሞ ሰራጺ ነው። ስለዚህ እግዚአብሔር የጋራ ስማቸው ነው። እኮ ገባኝ። ኢየሱስ ክርስቶስ የአምላክ መልእክተኛ ነው ወይስ አይደለም? ራሱ አምላክ ነው። መልእክተኛ ማለት እኮ እሱስ እሺ ችግር የለውም። እሺ ኢየሱስ ክርስቶስ አምላክ ነው። መሐመድ ነው መልእክተኛ። ኢየሱስ ክርስቶስ አምላክ ነው። አዎ አምላክ አለው። አምላክ ነው ራሱ አምላክ አለው ወይ? እኮ አምላክ ነው እሱ ራሱ። እሱስ አምላክ አለው እንዴ? አምላክ ራሱ እንዴት አምላክ? ሌላ አምላክ ሁለት አምላክ ይሆናል? መጽሐፍ ቅዱስ ይለናል አምላክ አለው ይለናል መጽሐፍ ቅዱስ። ላንብብልህ? ይሄው ላንብብልህ። አይ መጽሐፍ ቅዱስ ራሱ ማለት ነው ትክክል ላይሆን ይችላል ይሄ አንተ ያስቆ መጽሐፍ ቅዱስ። ምክንያቱም ቅድም እሺ ሳልኖር ያንብብልህ። ሳልኖር ያንብብልህ። ፈጠረኝ ምሳሌ ቆይ ልንገርህ። ምሳሌ ቅድም የነበረ እኮ የራስህ ወንድም ያንብብልህ ችግር የለም። አሁን ኢየሱስ ክርስቶስ አምላክ አለው ይላል መጽሐፍ ቅዱስ። ይሄው ኢየሱስ ክርስቶስ አምላክ አለው። ይሄ መጽሐፍ ቅዱስ ልክ አይደለም። አሁን አንድከም ለምሳሌ ቆይ ሳልኖር ያውጣልህ። ምሳሌ ኖ ሳልኖር ያውጣልህ። ሳልኖር እኮ አይደለም። እሺ ኤፌሶን 1:3 አንብብልህ። አንተ ያስቆም መጽሐፍ ልክ አይደለም። ምክንያቱም ምሳሌ 8:23 ፈጠረ የሚል መጽሐፉ ትክክል ነው እያለክ ነው። ወይ አንዴ ሚውት አልኩትማ፣ አንዴ ሚውት አልኩት። ሌላ መጽሐፍ እኔ አሁን ሊቀበልህ የምችለው ሌላ መጽሐፍ ካለ ችግር የለም። ይኸው ሌላ ልክፈትልህ። አይ መጽሐፉ ትክክል አይደለም። ትክክል እንዳልሆነ ቁጥሩን አይደለም አደታውንደ ቁጥሩን ልንገርህ። ቆይ ልንገርህ። እኔ እኮ አይቼዋለሁ። ምሳሌ 8:23 ትክክል አይደለም። ይኸው መጽሐፉ ትክክል ነው። ኢየሱስ ክርስቶስ አምላክ አለው ይላል ድምጽ። ልንገርህ። አይ እኔ ትክክል እንዳልሆነ መጽሐፉ ሌላ ነው የሱ ነው። እኔ መንገድ ላይ ስላለሁ ብዙ የሚታየኝ ስላልሆነ እኮ ነው። እኮ መንገድ ላይ ስለሆንክ ነው። ቆይ አይመችም። ጋር ያወራ መንገድ ላይ እኮ አይደለም። ይሄ መጽሐፍ ቅድም ኡስታዝ ቅድም ያወጣኸው ማለት ነው ምሳሌ 8:23 የከፈትከው አሁን ይሄ መጽሐፍ እሱ ነው የቅድሙ ነው ወይስ ሌላ መጽሐፍ ነው አሁን የከፈትከው? ይሄ የተለያየ መጽሐፍ እኮ አሁን ሐሳቡ እንረዳውና እኔ መጽሐፍ ስላላስኩት መንገድም ስላለው ሐሳቡ ስትገባና መግባባት መረዳዳት ይችላል። በቃ ስትገባ ትመጣለህ። ስትገባና ዋሽ ጌታ ይባርክህ። አይዞን ወንድሜ አይዞን። ስማጃ ወይ
እኔ እኮ አሁን ይሄንን ሊያግዝህ ገብቶ አግዘህ ካስወጣከው ጥሩ ሰው ነህ። አይ አይደለም ማለት ያው ለምን መሰለህ አሁን አንተ አቤት ማወዛገቡን ስችልበት ተነጋገርን እኮ ኤቲስት አይደለም እኮ እኛ ፍጹም ሰው እኔ ምን አወዛገብ አምላካችን እንዴት ሰው እኮ ነው ሰው ነው ፍጹም ሰው ነው አይደለም ፍጹም ሰው ፍጹም አምላክ ነው በሰውነቱ አምላክ አለው ኤቲስት አይደለም የፍጡሩን ስጋ ነው የለበሰ አምላክ አለ ወይ አምላኬ ብሎ ጮሃል ነገር ግን ለምንድን ነው ካልከኝ አሁን ያመጣው አንተ ያመጣው ጥቅስ እዚህ ጋር ጥያቄ ነው አምላክ ብቻ ይሆን ካንተ ሲል አብን ያመለከተው እኔና በአንድ ነን አለ አብ ሙት እንደሚያስነሳ ደግሞ እሺ ሳልን ኑር ቆይ አንዴ ኢየሱስ ክርስቶስ ለራሱ ስጋ አምላክ ነው አንድ ጊዜ ከይቅርታ ጋር እስቲ በጣም ጥሩ ቆይ ተደራረባችሁበት ይቀጥል መቀጠል ይችላል አንድ ጊዜ ቆይ ትቀጥላለህ ቆይ አንዴ ይኸው ልጅ የመጨረሻ ጥያቄ ልጠይቅ ኢየሱስ ክርስቶስ እንግዲህ በደንብ 600 ምናምን ሙስሊም አላችሁ ከተሳሳትኩኝ ይታረማለሁ እኛ ኢየሱስ ክርስቶስ ስግው ቃል ያ ቃል ወልደ እግዚአብሔር ያ አካላዊ ቃል የምንለው ከተዋህዶ በኋላ ይኸውልህ ኢየሱስ ክርስቶስ ተዋህዶ ማለት መለኮት ስጋን ተዋሃደ ስንል ያ ሩቅ ብሲ ጽሙ ድኩም የነበረው ስጋ መለኮትን ከተዋሃደ በኋላ ስጋን ለነጥሎ ለስጋ የሚነገር አስተምሮ የለንም ከተዋህዶ በኋላ እየሰማኸኝ ነው አሁን የነገርኩህ ስጋ እንደዚህ ነው እኮ ኢየሱስ ክርስቶስ የራሱን ስጋ አምልኮት ያውቃል ወይ ለራሱ ስጋ አምላክ ነው ይልም እንደዛ የሚባል ለበጠው እንዴ ስጋ እኮ መለኮት የኛ ስጋ ኡስታዝ የኛ ስጋ እኮ ነው የለበሰው የኛ ስጋ ነው ያከበረው እንጂ የራሱ ስጋ እኮ የለውም መለኮት እኮ ነው ያ መለኮት ግን ከዚህ የኛ ስጋ ነው የወሰደው ያ የተዋረደ ስጋ ከገነት የተባረረ ስጋ የኛ ተዋርዶ ነበር አይደል 5000 ቆይ አንተ እኮ አቤት ስጋባና አልኩ አለክ ድምጽ ቆይስ ችግር የለም እኮ በመሃል ያው አንድ ማሐሳብ እሺ ዲያቆን ቴዎድሮስ ይቀጥላል ቆይ ድምጽ ዲያቆን መጥቷል ዲያቆን ይቀጥል እሺ ዲያቆን ሰላም ላንተ ይሁን ቆይ እንረጋጋ ችግር ሰላም ናችሁ አለ ምሳ በላህ ምሳ በልቻለሁኝ ራት ነው የሚቀረኝ ድምጽ ያስተዋውቃል እሺ ይቀጥል እሺ አሁን መጽሐፍ ቅዱስን ቅድም ስታነባው አይቼው ነበርና አሁን ኤፌሶን 1:3ን ስታነብ ነበረን እንዳጋጣሚ ደግሞ መጽሐፍ ቅዱስ አጠገቤ ነበር 2000 ዓመተ ምህረት የታተመው መጽሐፍ ቅዱስና እሱ እንደዚህ ብሎ ይነግረናል በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን ይላል እንጂ አምላክ ብሎ አልገለጸውም እዚህ ላይ እኮ እግዚአብሔር የተባለው ማን ነው አሁን እግዚአብሔር የሚለው የሶስትነት ስም ነው እንጂ ለብቻ የሚገለጽ አይደለም ኦኬ ኢየሱስ ክርስቶስ አምላክ የለውም ይያልከን ነው ራሱ አምላክ ነው እኮ አምላክ አለው ወይስ የለውም ስጋው ነው አምላክ ያለው እንጂ መለኮቱ አምላክ የለውም ኦኬ ስጋው ማን ነው በመጀመሪያ ስጋው የኛን ስጋ የተዋሃደ ነው ከድንግል ማርያም የነሳው ኖ አይደል እንደሱ አይደለም ያልኩክ ኦኬ ስጋው ማን ነው ስጋው ማለት አሁን ስጋው ስትል የኛን ስጋ ተዋህዷል አንተ ማን ነህ አዳም ቆይ አንዴ አሁን ጠላ ቤት ነው የሚሆነው እየተግባ አሁን ምን መሰለህ ተቀያየራችሁብኝ እኔ እንዳላፈናችሁ ብዬ እየቀያየርኳቸው ነው አሁን ድምጽ ምንድነው ዲያቆን ቴዎድሮስ ዲያቆን ናቸው ይመልሳሉ ችግር የለውም አሁን ዲያቆን እርሶ ማን ኖት ማለት እኔማ ስጋና ነፍስ ነኝ ኖ ምንድነው አይደለም ማን ኖት ታዲዮስ እባላለሁኝ ቴንክ ዩ የኢየሱስ ክርስቶስ ስጋ ማን ነው የኢየሱስ ክርስቶስ ስጋ የኛ ስጋ ነው የማን ስጋ ነው አይደለም ማን ነው ማንነት የለውም የአዳም ስጋ ነው ከዛ ውጪ ሊኖር አይችልም ስጋ ነው ሊኖር የሚችለው ኖ የማን ስጋ ነው አይደለም የእርሶ ስጋ የማን ስጋ ነው ከአዳም በመጀመሪያ ከአዳም የወረስነው ስጋ ነው በቃ እርሶ ማን ኖት እኔ ታዲዮስ ነኝ የኢየሱስ ክርስቶስ ስጋ ማን ነው ይሁን እዚህ ላይ ለነግባባው የሚገባው ነገር ኢየሱስ ክርስቶስ መለኮት ነው ብለናል ከአብ ከመንፈስ ቅዱስ ጋራ በሶስትነት ስጋው ማን ነው የሚመለክ አምላክ ነው ስጋው ማን ነው ስጋው ማን ነው ስጋው ከሰማይ ይዞ አልመጣም በመጀመሪያ ከሰማይ ይዞ አልመጣም
እኔ ከየት ይዞት መጣ አይደለም። ስጋው ማን ነው? ማንነት የለውም። ስጋው የድንግል ማርያም ስጋ ነው። የማን ስጋ ነው? አይደለም። ማን ነው? ማን ነው? ስጋው ማን ነው? እንዴ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንላለን አይደል? ኢየሱስ ማን ነው? አይደለም። አሁን ለምሳሌ የኢየሱስ ክርስቶስ መለኮትነት ማን ነው ካልኩክ ወልድ ነው ትለኛለህ አይደለ? አዎ። ስጋው ማን ነው? ስጋው ደግሞ የድንግል ማርያም ከድንግል ማርያም የነሳው ስጋ ነው። የማን ነው? አይደለም። ማን ነው? የማን ነው? አይደለም። ማን ነው? ስጋው ማን ነው? ማንነት የለውም። ስጋውማ ፍጡር ነው፣ የተፈጠረ ነው። ምን አድርገው ብዙ አተወሰቡ ወዘገብ ጥሩ አይደለም። አዳም በለው በቃ ስጋው አዳም ነው። መቀጠል ትችላለህ። አሁን ቆይ እንገባለን። በመጀመሪያው ስጋው ከአዳም የወረስነው ስጋ ነው አይደል? ከዛ ውጪ ስጋ ማን ነው? ማን ነው? እኔ ከማን የወረሰው አይደለም። ማን ነው? ማንነት የለውም ስጋው። ኦኬ ስጋው ፍጡር ነው። ምንድነው? አይደለም። ማን ነው? ማንነት የለውም ስጋው። ስጋማ ስጋ ነው ሊሆን የሚችለው። ከዛ ውጪ ምን ትርጉም ሊኖረው ይችላል? አንተ ማን ነህ? እሺ እኔ እኮ ነገርኩህ። እኔ ስሜን ነው የነገርኩህ እንጂ ታዲዮስ አሳጥሮት ጥያቄ አዳም ብያለሁ ካልተሳሳትኩ ማለት ነው። ካልሱ ቆይ እሱም መልስ አይደለም። ቆይ ችግር የለውም። በመጀመሪያ እኮ ያልተግባባንበት ጉዳይ ለምሳሌ ኢየሱስ ክርስቶስ ፍጹም ስጋ ከመቤታችን ስጋ ነሳ። ይሄን ካልተማመንን በቀር ወደዛኛው መሄድ አንችልም። በቃ ቆይ አሁን ቀለል እናደርገው። እግዚአብሔር ጾታ አለው። እግዚአብሔር ሰው ነው። በጾታ አለው፣ ግን የሚዳሰስ ጾታ አይደለም። የምናውቀው ኢየሱስ ክርስቶስ እግዚአብሔር ነው። ይኸውልህ ለምሳሌ ኢየሱስ ክርስቶስ እግዚአብሔር ነው። እሺ ኢየሱስ ክርስቶስ ጾታ አለው። ጾታ አለው፣ ግን እንደዚህ በሰው የሚተመን ወይ ደግሞ በእኛ ኢየሱስ እንዳንተ አይነት ጾታ የለውም። አካል የሚገለጽ ወይ ደግሞ ኢየሱስ እንዳንተ አይነት ጾታ የለውም። ኢየሱስ እንዳንተ አይነት ጾታ የለውም። ቆይ በመጀመሪያ ነገር ቆይ ልጠይቅ። ጾታ መኖሩ እንደ ውርደት ሊታይ ይችላል። እኔ አንተ እንደ ውርደት አየሁህ። እኔ ጥያቄ ብቻ ነው የጠየቅኩህ። እኔ አዋረድኩህ፣ ውርደት ነው ምናምን አላልኩህም። ኢየሱስ ክርስቶስ እንዳንተ አይነት ጾታ አለው ወይ? አዎ ጾታ አለው። ትክክል ነው አለው። ኦኬ አምላካችሁ እንዳንተ አይነት ጾታ አለው ማለት ነው። ልክ እንዳንተ አይነት ፍጹም ሰው በመሆኑ አለው እኮ። ስለዚህ አምላካችሁ ልክ እንደ ዲያቆን ቴዎድሮስ አይነት ጾታ አለው። ትክክል ነኝ? በመጀመሪያ ነገር እኮ እኛ ፍጹም ሰው በመሆኑ እኮ የሰውነት ባህሪ ጎሎታል እንኳን እናገር እኮ ገባኝ። ተዋህዶ ታምናላችሁ በሰው ስለተገለጠ። ስለዚህ አንተ አሁን አምላካችሁ የምታመልኩት አምላክ ልክ እንዳንተ አይነት ጾታ አለው። ልክ እንዳንተ አይነት ተሰማ ነው ትሰማለህ። ዲያቆን አይሰማም? ሄሎ እዚህ ፓርት ላይ ነው ሁሌ ኔትወርክ የሚቆራረጥ። ይሰማል? ኔትወርክ በማለት የሚቆራረጥ እንትን አለውና። እሺ አሁን ይሰማል? ተተኪ ኦኬ። እና ይኸውልህ ኢየሱስ ክርስቶስ ፍጹም ሰው በመሆኑ የሚጎለው አካል የለም። ገባኝ። ስለዚህ አንተ የምታመልከው አምላክ ልክ እንዳንተ አይነት ጾታ አለው አይደለ? ጾታ አለው፣ ግን እንደኔ ማለት ቆይ አንዴ ድምጽ አትደራረቡ። ቆይ አንዴ አሁን ምን መሰላችሁ ዲያቆን ቴዎድሮስ ሲጨርሱና ወደ እናንተ እንቀጥላለን። በመጀመሪያ ነገር እኮ ይኸውልህ ቅድም እኮ እንደነገርኩ እግዚአብሔር ለምሳሌ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ አይደል? ችግር የለውም በቃ ተስማምተናል። ስለዚህ አሁን ይሄንን ቶሎ እንጨርስ። እነሱ መጀመሪያ እንግባባና ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። አዎ አለ። እሺ በመልካችን እንደ ምሳሌያችን ማለት እግዚአብሔር መልክ አለው ማለት ነው። ምን አይነት ነው መልክ ያለው? አካል አለው። ምን አይነት መልክ ግን ማለት ምን አይነት መልክ የሚጠፋ ወይ ደግሞ ማለት መልክ ሲባል የሰውን ልጅ የፈጠረበት መልክ ማለት ነው እኮ። ምን አይነት መልክ ነው እግዚአብሔር ያለው ማለት? ነጭ ልበል ወይስ ቀይ ነው? ምን አንተ አሁን መልክ አለካ? አዎ። ምን አይነት ነው መልክክ? የኔ መልክ ለምሳሌ የሚጠፋ በሆነ ሰዓት ላይ ሊበላሽ የሚችል ነው። ኦኬ። የእግዚአብሔር መልክስ?
የእግዚአብሔር መልክ ደግሞ የማይጠፋ ለዘላለም የሚኖር ነው። በቃ እሺ ተግባባን። አንተ የምታመልከው አምላክ እንዳንተ አይነት ጾታ አለው ወይስ የለውም? አሁን ክርስቶስ አምላካችን ፍጹም ሰው በመሆኑ ጾታ አለው የለውም ማለት አንችልም ነው። እንዳንተ አይነት አሁን አምላክ እንዳንተ አይነት ጾታ አለው ወይስ የለውም? አለው፣ ግን ልታውቀው የሚገባው ማለት ነው። ቴንኪው መልሳል አለው። እንዳንተ አይነት ጾታ የሌለው አምላክ አለክ የለህም? እንደ ኢንተርኔት የሌለው ጾታ በመጀመሪያ ነገር ልታውቀው የሚገባው እኛ ክርስቶስ ፍጹም ሰው ፍጹም አምላክ ነው ስንል ምንም የሚጎለው ነገር የለም ማለት የሆነ እኔ እሱን አይደለም የሚጠየቁት ዲያቆን ኢየሱስ ጋር ጨረስ ኢየሱስ ጋር ጨረስ ቴዎድሮስ እንትን ስብስብ አታርቀው ራስህን ድምጽ ቆይ አረ ድምጽ ቆይ እሺ በቃ ተንዛዛ ሁሱ አለክ ቀጥል ቆይ አይ በቃ ሁሱ ይቀጥል ሁሱ አረ ተው ለምን ታቆጣኛለህ አይ ከሁሱ ጋር ቀጥል ያውኑ ቀጥል ለምን ታቆጣኛለህ አላላቆረጥም አንድ አይነት ሐሳብ ቀጥሉ እኔ እንትን ኔትወርክ እያስቸገረኝ እኔና ጃ አንድ ነን ቆይ አንድ ቆይ በመጀመሪያ ነገር እኮ ይኸውልህ አሁን ጥያቄ ተረዳ ነገር ግን ምንም ነገር ያስገነዘብከኝ ነገር የለም እሺ ሊያስገነዝብህ የፈለገውን ነገር እኔ እቀጥልልሃለሁ እሺ ሁሱ አንዴ ቆይ ዲያቆንዬ አንዴ ቆይማ ሁሱ አንዴ ጃን ጠይቀው ሁሱ አንዴ ቃጃ ሁሱ ወንድሜ አንድ አላህን ፍራ አንድ ጃን ወንድሜም ስለሆነ አይሽ ጃዬ አላህን ፍራ እየሰማ ነው ጃ እየሰማው ነው ቀጥል ኧረ ችግር የለውም እየሰማው ነው ቀጥል አዎ ጃዬ ይኸው ልጃ እኛ ወንድ ልጅ ነው ወይ ምናምን ለምትሮት አዎ ወንድ ልጅ ነው እናምናለን በማህፀን ያለ ነው ነገር ግን ወደ ፊልጵስዩስ ሰዎች ምዕራፍ 1 ቁጥር 2 ምዕራፍ 2 ቁጥር 5 ላይ እንዲህ ይላል ከ8 ጀምሮ እግዚአብሔር ጋር መተካከልን እንደመቀማት እንደሚገባ ነገር አልቆጠረም ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ አለቀ የባሪያን መልክ ይዞ መጥቷል እሱ አይደለም ጥያቄ እሱ አይደለም ጥያቄ የባሪያን መልክ ኖ አሁን አንተ ከነገርከኝ ነገር አንፃር ወንድ ልጅ ታመልካለህ ካሳ አልኖር ወንድ ልጅ ብቻ ሳይሆን አምላክ ወሰብ ወንድ ሳይሆን አምላክ ነው እናመልከው እኮ ወንድ የምታመልከው አምላክ ስለሆነ ነው አይደለ አምላክ ነው ወንድ የተባለ ይኸውልህ ስግው ቃል ስጋን የተዋሃደ አምላክ ወሰብ እንደ ሰው ለምሳሌ አንድ ነገር አምላክ ሰው ሆኗል ጂያ ልንገርህ ቆይ ስግው ቃል ይኸውልህ ምን መሰለህ ጃ መጻሕፍት ላይ ያልኩ ከሰማኸኝ ተርቧል ተጠምቷል ለምን ነው ግን አንተ መራቡን መጣሙን እውር ሲያበራ ባህራትን ሲከፍል በውሃ ላይ ሲራመድ መናን ሲያበዛ ሲያርግ ይህን አትናገርም ነገር ግን ታመጣና አምላክ አለው አምላክ አለው ኤቲስት አይደለም ነገርኩ እኮ ነው ቅድም ይሄ ምንም የሚያሸማቀልም እኛ እንረዳዋለን እንዴት እንደሆነ አምላኬ ብሎ ሁሉ አጮሃል ከኔ ቀጥል ኔትወርክ እያስቸገረኝ አዎ ታብታብ አድርጉለት እስቲ እሺ ሳልኖር ወይ ሁሱ እንዴት ነህ ሰላም ነው እንዴት ነህ አለን ክብሩ ይስፋ እሺ ዲያቆን አንዴ ላውራችሁ ሳልኖር ቅድም ሲያወራ ነበር መሰለኝ ኦኬ አዎ ቀጥሉ ተጋገዝ እሺ ሰላም ነው እንዴት ነህ ጸጋና ሰላም ይብዛላችሁ ዲያቆን እግዚአብሔር ይመስገን ደህና ነኝ እሺ ስንት አምላክ ነው ያለው በክርስትና አንድ አምላክ ነው ያ አንድ አምላክ ማን ነው ይላል መጽሐፍ ቅዱስ እግዚአብሔር ነው እግዚአብሔር አብ ነው ወልድ ነው መንፈስ ቅዱስ ሶስት ስም ቢሆኑም አንድ እግዚአብሔር ነው የሚባሉት ኦኬ መጽሐፍ ቅዱስ ላይ አንድ አምላክ የሚለው አብ ወልድ መንፈስ ቅዱስ ነው ወይንስ አብ ነው ወይንስ ወልድ ነው ወይንስ መንፈስ ቅዱስ ወይንስ ሶስት ነው አብ ወልድ መንፈስ ቅዱስ እግዚአብሔር በሚል ይጠራሉ ስለዚህ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ናቸው ጥያቄው አንድ አምላክ ብሎ የሚገልጸው መጽሐፍ ቅዱስ ላይ አብ ነው ወይንስ አይደለም ሶስቱንም ነው ማስረጃ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አምላክ መሆናቸውን አይደለም አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ ማስረጃ ከመጽሐፍ ቅዱስ እሺ ላስረዳ ማስረዳ ሳይሆን ጥቅስ ነው የፈለኩት ይል ምዕራፍ 28 ቁጥር 19 ላይ ማየት ትችላለህ እዚያ ቦታ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ እንሂድ
ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ይላል። ጥያቄው ግን ምን ነበር? ድገሙልኝ ጥያቄው። ጥያቄው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አለ የሚል ጥያቄ ነው የተገኘ አይደል? አዎ ጥቅሱ ግን እንደዛ ይላል አይልም? በመጀመሪያ ነገር ሰው ሊጠመቅ የሚችለው በማን ስም ነው? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ እዚያ ላይ ብለውኝ ነበር። አለ ወይንስ የለም ነው አሁን ጥያቄው። አብ ወልድ መንፈስ ቅዱስ አንድ አምላክ መሆናቸውን እዛ ላይ ገልጿል እኮ። ጥያቄው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ስላሉኝ ያሉት ነገር እዚያ ቦታ ላይ አለ ወይንስ የለም ነው። የለም ይበሉኝና ግን ስለ ጥምቀት ያወራል በሉኝ። ግልጽ እኮ ነው፣ ችግር የለም እንግባባለን። በመጀመሪያ ነገር ስለ ጥምቀት የሚያወራው እኮ ይኸውልህ ላነሳልህ የፈለኩት ምንድነው ሰው መጠመቅ ያለበት በአምላክ ስም ነው አይደል? እባክዎትን ልድገመው ጥያቄውን። አንድ አምላክ ብሎ የሚገልጸው መጽሐፍ ቅዱስ ላይ ማን ነው ስላችሁ ጊዜ አብ ወልድ መንፈስ ቅዱስና አላችሁ። በመጀመሪያ ነገር እግዚአብሔር አብ ወልድ መንፈስ ቅዱስ አንዴ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ ወይ ስላችሁ ጊዜ አለ አላችሁ። ጥቅሱ ጋር ስንደር ደግሞ የለም። እሺ ቆይ ላስረዳ። ይኸውልህ ልንተማመን የሚገባው አብ ወልድ መንፈስ ቅዱስ ማለት ራሱ እግዚአብሔር ነው አይደል? ይሄንን ነገር መጀመሪያ ማመን አለብን። መጽሐፍ ኢየሱስ ክርስቶስ እንደሱ ብሎ አንድ ቦታ ላይ ተማረ። እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው ብሎ ያስተማረ ነብይ የለም። መጽሐፍ ቅዱስ ላይ ያስተማረ ነብይ የለም። እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ማለት ነው ብሎ ያስተማረ ነብይ የለም። መጽሐፍ ቅዱስ ላይ እንደዛ የሚል የለም። በመጀመሪያ ነገር እኮ ይኸውልህ አሁን እኛ እግዚአብሔር የምንለው አብ ወልድ መንፈስ ቅዱስ ነው ብለናል አይደል? እናንተማ ትላላችሁ፣ ችግር የለውም። ችግሩ መቼ መሰላችሁ? መጽሐፉ ላይ ሄደን ስንፈልገው ጊዜ ነው። ባፋችሁማ ትሉታላችሁ። ትምህርታችሁም እንደዚያ ነው። እንደሱ ብላችሁ ልጆቻችሁን ታስተምሯቸዋላችሁ። ግን መጽሐፉ ላይ የሌለን ትምህርት ነው የምታስተምሯቸው። ኢየሱስ ክርስቶስ ምን አለ? በከንቱ ያመልኩኛል፣ ትምህርታቸውም የሰው ትምህርትና የሰው ስርዓት ነው አለ። ምንም የሰው ስርዓት የሰው ትምህርት በየትኛው ክፍል ላይ ነው እንደዛ ይቻላል? ስለዚህ ኢየሱስ ክርስቶስ ወይንም የቀደሙት ነብያቶችን አንድ ቦታ ላይ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው ብለው የተናገሩበት ቦታ የለም። ካለ ማሳየት ይችላሉ። አይ እግዚአብሔር አብ ወልድ መንፈስ ቅዱስ መሆኑን ራሱ ክርስቶስ አልተናገረም። ችግር የለም ያሳየን። እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ማለት የዮሐንስ ወንጌል ምዕራፍ 14 ቁጥር 1 እኮ ማየት ይችላል። ምን ይላል? እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ማለት ነው ይላል። በኔ መመኑ በአባቴ መመኑ አለ አይደል? ግን እግዚአብሔር አብ ወልድ መንፈስ ቅዱስ ነው የሚል የለማ እንዴ? ማለት እኔ ማለት አብ ማለት እኮ እግዚአብሔር አብ ነው። ወልድ ማለት ደግሞ ራሱ ኢየሱስ ክርስቶስ ነው። ቆይ የተጠየቃችሁ ሌላ ነው። አሁን ጥያቄው ምንድነው? እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ማለት ነው የሚል የለም ነው። ክርስቶስ እዚያ ላይ የተናገረው ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ በእግዚአብሔር መመኑ በእኔ መመኑ አለ። ችግር የለብንም ከርሱ እኛ ራስና ምን አለ አንድ ላታ ረጋ መጽሐፍ ቅዱስ ላይ ምን ይላል? በእግዚአብሔር መመኑ በነብያቱ መመኑ ይላል አይደል? በነብያቱ ሳይሆን በኔ መመኑ ነው ያለው። በነብያቱ ብሏል። ማስረጃ ላሳየህ። ነብያቱ መኑ አይላለም። እዛ ዮሐንስ ወንጌል ምዕራፍ 14 ላይ በኔ መመኑ በአባቴ መመኑ ነው ያለው ብሏል። ላሳየህ። በእግዚአብሔር መመኑ በነብያቱ መመኑ ይላል መጽሐፍ። እስቲ መጽሐፍ ቅዱስን የሚያለው መጽሐፍ ቅዱስ ላስረዳ እችላለሁ። በጣም ጥሩ። አሁን እንደዛ ሚል የለም ብለውኛል። እርሶ ወደ መጽሐፋቸው ሲሄድ ጊዜ በእግዚአብሔር መጽሐፍ ቅዱስ ይያለው መጽሐፍ ቅዱስ አብሽር በመጀመሪያ ነገር እሺ ላሳይህ ነው። አብሽር ቆይ ላሳይህ ነው። አንድ እሺ ምን ያደርጉታል? መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ በእግዚአብሔር እመኑ በነብያቱም እመኑ የሚል አለ ብያችሁ የለም ብለውኛል እርሶ። አሁን ልናይ ነው መጽሐፍ ቅዱስ ላይ መጽሐፈ ዜና ካለ ምዕራፍ 20 ቁጥር 20 ላይ ያወጡት አንዴ። ሁለተኛ ዜና ምዕራፍ 20 ቁጥር 20 ማየት እንችላለን። በመጀመሪያ ነገር እኔ ጠየቅኩና አሁን እየመለስክልኝ ያለው የራስ ነው ያልከው አሁን ዮሐንስ ወንጌል ላይ ያለውን ነው። ቆይ ዲያቆን በእግዚአብሔር እመኑ በነብያቱም እመኑ የሚል አለ ስለወት ጊዜ አይ የለም በእግዚአብሔር እመኑ በእኔም እመኑ ብሎ እየተናገራሉ እንጂ አንተ እኮ ያልከኝ እኔ ያልኩህ ዮሐንስ ወንጌል ላይ በእኔም እመኑ በአባቴም እመኑ አለ። አሁን ክርክራችን እኛ አሁን አብ ወልድ መንፈስ ቅዱስ እግዚአብሔር ነው የሚል ማስረጃ ስጠኝ ነው ያልከኝ። ወይ አንተ በራስህ ጊዜ ወደ ዮሐንስ 14 1 ላይ ስለወሰድከኝ ገብቶሃል።
በእግዚአብሔር እመኑ በነብያቱም እመኑ የሚል አለ ብዬ ደጋግሜ ተናገር። አረ የለም ብለኛል። አለ ወይስ የለም? መጽሐፉ ላይ አንብበው። አሁን አንደኛ ዜና ምዕራፍ 20 ቁጥር 20 አንብበው። ምን ይላል? አንደኛ ቆይ ያወጣሁት ነው። በመጀመሪያ ነገር አሁን በነቢያቱ እመኑ በእግዚአብሔር እመኑ አለ አይደል? ያውጡት። የለም ስላሉ መጽሐፍ ቅዱስ ላይ ያውጡት። ምን ያክል መጽሐፋችሁን ያዩት? አይ እኔ እኮ ያልኩት ዮሐንስ ወንጌል ላይ ነው እንጂ በመጀመሪያ ነገር ሐሳባችን የለም ብሎ ነበር። ዲያቆን አንድ ወሬት ማስተር ማንብበው ብሏል። ቆይ በመጀመሪያ ቆይ ይኸውልህ ዲያቆን አውጣው መጽሐፉን ምዕራፍና ቁጥር ስጠኝ ብለህ ከሰጠሁ በኋላ እንደገና ግራ ቀኝ ያለ አይደለም ይሄ ወደ ምዕራፍ ሄድና አይደል ይሄ አለ እንደዛ አይደለም። ይኸውልህ ይሄ ክርክራችን የጀመርነው የዮሐንስ ወንጌል ላይ ነው። የዮሐንስ ወንጌል ምዕራፍ 14 ላይ ሳስረዳ በነቢያቱ እመኑ ይላል አልከኝ። እኔ ያልኩ ዮሐንስ ወንጌልን እንዴት ተረዳው ነው ያልኩ እንጂ ሌላ ቦታ ወደ ኋላ ተመልሰን በሌላ ምን እናነሳው ይሆናል። እሱ ዲያቆን ቅድም ወላሂ አስተውላችሁ በእግዚአብሔር እመኑ በነቢያቱም እመኑ ይላል መጽሐፍ ቅዱስ አልኩት እንጂ አሁን እሱ ወደ ምን ቀየረው? ዮሐንስ 14 አንድ ላይ ነው በእግዚአብሔር በነቢያቱ ይላል ያልኩት። እኔ እኮ ዮሐንስ ወንጌል ምዕራፍ 14 ቁጥር ምዕራፍ 14 አታዳምጥም? ቆይ አይደለም መጀመሪያ ወደ ተነሳበት ጉዳይ እንምጣ። የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ስለ አንተ እዛ ላይ ይሄ ነገር እኮ አይገልጽም አልከኝና ወደ ሌላ ገባ። እኔ ግን ያልኩት እስቲ ያን ዮሐንስ ወንጌል ምዕራፍ 14 ነው ነው አዳምጥረጋበል እንዴ ምን ነው ዲያቆን አይደለህ እንዴ መምህር አይደለህ እንዴ? ቀጥታ ምዕራፉን ስጠኝ ብሎኝ የት ነው ብሎኝ መጽሐፍ እሺ ብሎ ማውጣት ጀምሮ ምን አለ? ሐሳቡን እንዴት አድርጎ ሊሸመጥጥ እንደፈለገ አይ ዮሐንስ 14 አንድ ላይ እኮ ነው ያልከኝ አለ። ከጠየቅ በኋላ ምዕራፉን መጽሐፍ ዜና ካልኩ በኋላ ችግር የለውም። እሺ ንገረሽ እዛ ላይ ለማየት አንተ ማብራሪያ ነው የምትፈልገው አይደል? ጨርስ ረጋ ብለህ አታዳምጥም እንዴ? አታዳምጥም? አሁን የተሰጠህን ምዕራፍና ቁጥር አውጣው። እግዚአብሔር በማን ነው መጽሐፍ ቅዱስ ላይ በእግዚአብሔር እመኑ በነቢያቱም እመኑ ይላል። የት ነው ምዕራፍና ቁጥሩ ብለኸኛል? ሰጠሁ። አይ እንደዛ የሚል የለም ብለኸኛል። መጀመሪያም አለ ብዬ ደጋግሜ ይሄን ነገር እንትን ብያለሁ። አሁን እዚያ ቦታ ላይ ገልጠህ አንብበው ይላል። አንተ አይለም ብለኸኛል። ቀጥል ልኮ ትክክል ነው ይላል እዛ ጋር። አይዋ አላሁ አክበር ይላል አለ መሰከረ። እሱም በነገራችን ላይ ስላወቀ ነው እንደሚል መጨረሻ ላይ ሐሳቡን ቀይሮ ዮሐንስ 14 አንድ ላይ ነው ያልከው አለ። ሌላ ቦታ ምዕራፍና ቁጥር ስጠኝ ብለህ ምዕራፍና ቁጥር ነግሬ እሺ ቆይ ለየው ብለህ ራስህ አልሄድክም። ጀምረህ እኮ ነው መንገድ ላይ እኮ ነው እንደገና ሐሳብህን ቅይር አድርገህ ዮሐንስ ወንጌል ምዕራፍ 14 ላይ ያነሳ ነው። ከዛ ሳንወጣ ነው ኳንታክስ የገባው እንጂ መጀመሪያ ነገር ስለ እንትን አይደለም የገባው። ዮሐንስ 14 ነግሬ ፍለጋ ጀምረህ ነበር እኮ ዲያቆን። ልክ እንዳለ ሲያውቀው ጊዜ ዮሐንስ 14 ላይ ብሎ በቃ ዘቸው ላይ ቆም ማለት። ለማንኛውም እሺ ቆይ ተወና ወደ ዋናው ነው። በመጀመሪያ መጽሐፍ ቅዱስን እኮ መጽሐፍ ቅዱስ አይልም ልላል አይደለም ግን መጀመሪያ አሁን ማብራሪያን የፈለግከው አይደል? አንተ አይደለም ማብራሪያ አልፈለኩም። አንተ እዛ ቦታ ላይ የለም ስላልክ እንዳለ ላሳየህ ነው የፈለኩት። አይ የለም አላልኩም እኮ እኔ ዮሐንስ በነቢያቱም የለም አላልኩም። የዮሐንስ ወንጌል ላይ የለም ያልኩህ እንጂ ሌላ ቦታ የለም አላልኩም። እመኑ በነቢያቱም እመኑ የሚል አለ አይደለ መጽሐፍ ቅዱስ ላይ? አዎ እሺ እሺ በቃ እሱን ካምባን ወደ ቀይ ለጋበል እንጂ አዳምጥን ቀስ በል። አሁን መጽሐፍ ቅዱስ አለ። አሁን ወደ መጀመሪያው ስንመለስ መጽሐፍ ቅዱስ አንድ አምላክ ብሎ የሚገልጸው ማንን ነው የሚል ነበር። ይሄ ዲያቆን ምን ብሎ ነበረ? መጽሐፍ ቅዱስ አንድ አምላክ የሚለው አብ ወልድ መንፈስ ቅዱስ ነው አለ። ሄደን ስናይ ጊዜ የሰጠኝ ምዕራፍ ላይ መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የለም። አንድ አምላክ ተብሎ የተገለጸው በድጋሜ እጠይቅሃለሁኝ ማን ነው መጽሐፍ ቅዱስ ላይ? ካይ አሁን ከዚህ በኋላ የመጨረሻ ዕድል ነው አሁን የምሰጥህ። ይሄን ካልመለስክ እኔ ራሴ እንድመልስልህ እገድዳለሁ ማለት ነው። እሺ ዲያቆን አሁን ቀጥል። ሌላ ዕድል ስጠህ። መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አንድ አምላክ ብሎ የሚገልጸው ማንን ነው? አይ አንድ አምላክ ብሎ የሚገልጸው
አብ ወልድ መንፈስ ቅዱስ ነው ብያለሁ። ቅድም እግዚአብሔርን ነው ብያለሁ አይደል? እግዚአብሔር ማለት ደግሞ አብ ወልድ መንፈስ ቅዱስ ነው። እንዲህ ማለት ነው ብለህ የራስህን ፍልስፍና አይደለም ብትሰጠኝ ዲያቆን። መጽሐፉ ላይ ነው ያልኩት እኔ። መጽሐፉ ላይ አንድ አምላክ የሚለው ልነግርህ የምችለውን ቆይ አዳምጠኝ፣ እነግርሃለሁ። ፍልስፍና ስል መጽሐፉ ላይ የሌለ ነገር ለማለት ፈልጌ ነው። የለም መጽሐፉ ላይ አንድ አምላክ ብሎ የሚገልጸው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ። እሺ አዎ አለ። ሄሎ ዲያቆን ሄሎ ዲያቆን ይቅርታ፣ የኔትወርክ መቆራረጥ ነው። አንዳንድ ጊዜ ያስቸግረኝ ነው። ለዛ ነው። አይ ችግር የለውም ዲያቆን። አሁን ይከፈሉ ዘዳግም 6:5 ላይ ላንሳለህ። ዘዳግም 6:4 ላይ ላንሳለህ። ዘዳግም 6:4 ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይንስ? እግዚአብሔር እኔ እግዚአብሔር አምላካችሁ አንድ ነኝ ብሏል አይደል? ጥያቄው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አለ ስላሉኝ ነው እርሱ። ስለዚህ በመጀመሪያ ነገር አብ ወልድ መንፈስ ቅዱስ እግዚአብሔር መሆኑን እስካላመንክ ድረስ እኔ ልከራከር አልችልም። ምንም ማስረጃ የለም እንጂ ዲያቆን፣ የትኛውም ቦታ ላይ መጽሐፍ አብ ወልድ መንፈስ ቅዱስ እግዚአብሔር መሆኑን መንፈስ ቅዱስ አንድ አምላክ ነው የሚል የለም። እንደሱ የሚል የለም። አብ ወልድ መንፈስ ቅዱስ አዳም ተረጋ በለ ወይኔ በፈጣሪ ማውራት ሲጀምር አዳምጠኝ። ልክ አንተ ስታወራ እኔ እንደማዳምጥ በመጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራእይ ድረስ ክርስቲያኖች ጠይቋቸው፣ መምህሮቻቸውን አፋቷቸው። ወላሂ አንዲት ቦታ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አሳዩን ብሏቸው የለም። ታዲያ አንድ አምላክ የተባለው ማን ነው ብላችሁ ከጠየቃችሁ እኛን መልስላችሁ፣ እነርሱ ስለሚሸውዷችሁ። ያው የትኛውም ቦታ ላይ የለም። አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ አብ ነው። ማስረጃ ላሳይህ። አሁን ዲያቆን እኔ ለምናገረው ላሳይህ። ኢየሱስ ክርስቶስ ቆይ በመጀመሪያ እንግባባ። አይ እኔ ያልኩ በመጀመሪያ አብ ወልድ መንፈስ ቅዱስ የሚለው እግዚአብሔር ነው ብያለሁ አይደል? እባክህን አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ? አጭር ጥያቄ። እኔና አብ አንድ ነን የሚለው ምንድን ነው ያመለክታል? ወደሱ ምን ሄዳለን? እኔና አብ አንድ ነን። እኔ ያየ አብን አየ። እኔ ከአብርሃም በፊት አለሁ፣ በመጀመሪያ ቃል ነበር፣ አብ በእኔ ውስጥ አለ። እንደዚህ ሁሉ ጥቅሶች እንዳለ እናውቃቸዋለን። ቆይ ይረጋጉ። ነገር ግን አሁን ጥያቄው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ ነው? አይ ከዚህ ወሬ እየነገርኩ ያለሁት እኮ በመጀመሪያ ያልተግባባ ነው። እኔ የምልህ አብ ወልድ መንፈስ ቅዱስ እግዚአብሔር ነው ብያለሁኝ አይደል? እንደሱ የሚል የለም መጽሐፍ ቅዱስ ላይ። አብ ወልድ መንፈስ ቅዱስ እግዚአብሔር ነው የሚል የለም። እሱንም ራሱ ጠይቂያችሁ ነበር። እግዚአብሔር ነው የሚል የለም። አዎ እስቲ ለምሳሌ አብርሃም ያያቸውን ሶስት ሰዎች ምን ብለህ ትገልጻቸዋለህ? እኔ አልገልጻቸውም። መጽሐፉ ላይ አብ ወልድ መንፈስ ቅዱስ ናቸው የሚል እርሱ ማምጣት ያለበት እርሱ ናቸው። እሺ ስለሆነ ይሄ ነገር እንደማስረጃ የማቴዎስ ወንጌል ምዕራፍ 3 ላይ ልውሰድ። እሺ እዛ ላይ የአብርሃምን ሶስቶቹን ስላሴዎች ይገልጻቸዋል እንደናንተ እምነት? ዮሐንስ ወንጌል ምዕራፍ 3 የማቴዎስ ወንጌል ምዕራፍ 3 ላይ ኢየሱስ ክርስቶስም ከዮርዳኖስ ከጥምቀት ከወጣ በኋላ የአብርሃም የአብርሃም ታሪክ ነው እየተወራ ያለው። ቆይ የአብርሃም ታሪክ አይደለም። ቆይ በመጀመሪያ ነገር ይኸውልህ አብርሃም ያለውን ነገር አልቀበልም። አብርሃም ጋር አልቀበልም ካልከኝ እዚህ ጋር ልምጣልህ ብዬ ነው። ዲያቆን ከአብርሃም ስላሴ ጀምሯል። ከዚያ እንነሳ። የአብርሃም ስላሴ ላይ ኦሪት ዘፍጥረት ላይ ነው ያለው አይደል? አዎ በጣም ጥሩ። እዚያ ላይ የአብርሃም ስላሴ ላይ አብ ወልድ መንፈስ ቅዱስ ነው እግዚአብሔር የሚል ጥቅስ አለው ወይስ የለም? አብርሃም ሶስት ሰዎችን አየ አይደል የሚለው ጥያቄው። አብ ወልድ መንፈስ ቅዱስ ነው እግዚአብሔር የሚል አለ እዚያ ላይ? ሶስት ሰዎች የሚላቸው አብ ወልድ መንፈስ ቅዱስን ነው። ጥቅስ አለ እዚያ ላይ መጽሐፉ ላይ መጽሐፍ ቅዱሱ ላይ ኦሪት ዘፍጥረት ምዕራፍ 18 ቁጥር 3 አንድ ጀምረን ስንመለከት አብርሃምም በቀትር ጊዜ በድንኳኑ ደጃፍ ተቀምጦ ሶስት ሰዎችን አየ ይላል። ሊቀበላቸውም በፊታቸው ሰገደላቸው ነው የሚለው። አሁን ታሪኩን ንገረኝ አይደለም ዲያቆን እንዳይንዛዛ። አብ ወልድ መንፈስ ቅዱስ ነው የሚላለው እዛ ላይ ነው ጥያቄው። በመጀመሪያ ነገር አብ ወልድ መንፈስ ቅዱስ አብርሃም ሶስት ሰዎችን ያዩ አብ ወልድ መንፈስ ቅዱስ ናቸው ነው።
አልክ አንተ። ክርስቲያኖችም አላችሁ መጽሐፉ ላይ የለም እያልኩህ ነው። እኔ ደግሞ እዚያ ላይ አብ ወልድ መንፈስ ቅዱስ ነው የሚል አለ። እሺ እነዛ ማን ናቸው? አብ ወልድ መንፈስ ቅዱስ ካልሆኑ አትጠይቀኝ። አንተ ስላልክ ማስረጃው አለ ወይ እዛ ላይ እያልኩህ ነው። እኔ እኮ ነገርኩህ አይደል እንዴ? አሁን መጽሐፉ እንዲነግረኝ እየጠየቅኩህ ነው። እኔ ደግሞ መጽሐፉ ላይ ያለው በመጀመሪያ ነገር እኮ በመጽሐፍ ቅዱስ በትርጓሜም ይታያል፣ በጥሬ ንባብም ይታያል። እያንዳንዱ ነገር ዝም ብለን ምን ያወራ ወደ ትርጓሜ ብሎ ይሸውዳቸዋል። ከዚያ በኋላ ያዟቸው ክርስቲያኖች የመሰጣቸውን ጥያቄ አብ ወልድ መንፈስ ቅዱስ ነው የሚል እዚያ ቦታ ላይ አንድ ቦታ የለም። አሁንም ወደ መጀመሪያው ጥያቄ ልመለስልህ። መጽሐፍ ቅዱስ አንድ አምላክ የሚለው ማንን ነው? ለመጨረሻ ጊዜ በቃ ነው የነገራቸው። እሱ እየደበቋቸው ነው። ልክ እንዲህ ነው ምእመኑን የሚደብቁት። ለማንኛውም መጽሐፍ ቅዱስ አንድ አምላክ የሚለው አብን ነው። ማስረጃ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን ይላል። አብ ወልድ መንፈስ ቅዱስ አለን አይደለም፣ አብ አለን፣ አንድ አምላክ አብ ነው እያለ ይገልጻል። አሜን ነው። ይሄን ይመስላል። እንዴ ወላሂ ዲያቆን ወርዷል፣ ግን መልስ የለውም። ከዲያቆኖቹ እንደዚህ ከሆኑ ስለ ክርስትናቸው ከታች ያለው ምእመን እንዴት ነው ብላችሁ አስቡ። ዝም ብሎ የሚነግሯቸው ነው የሚሰሟቸው። ይሄን ነገር እንዳንገልጽላቸውና እንዳናስተምራቸው ነው ዛሬ አይምሯቸውን ሙሐመድ እንደዚህ ነው፣ ሙሐመድ ሽንቱን ቁሞ ይሸናል፣ ሙሐመድ ተቀምጦ ይበላል እያሉ አይምሯቸውን የሚደፍናቸውና እንዲሳለቁ እንዲስቁ የሚያደርጓቸው። ወላሂ ለዚህ ነው፣ ሌላ አይደለም። ይሄ ግራቪ የሆነ የክርስትና የእምነት መሰረት መጽሐፉ ላይ የለም እንደምጠይቀርና ምንም መልስ እንደሌለው እንደምታዩት ማለት ነው። ይህን ነገር አይምሯቸውን ከፍተው እንዳያዩባቸው ሙሐመድ እንደዚህ ነው ብለው ስለ ነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ያስተምራቸዋል። ሙሐመድ እኮ ቁጭ ብሎ ይሸናል። እንዴት ነብይ ቁጭ ብሎ ይሸናል? ሙሐመድ እኮ የዘር ፈሳሽ ያለ እንዴት ነብይ የዘር ፈሳሽ ያለ? ቆም ብለውም እንኳን ያዩ እንዴ ሰው ናቸው እኮ የዘር ፈሳሽ ቢያዩስ ብሎ የሚያገናዝብ እንኳን ጭንቅላት ያለው ክርስቲያን የለም። ከታች ቁጭ ብለው ይበላሉ ይላል። እንዴት ቁጭ ብለው ይበላል ሙሐመድ? እንዴት ነብይ ቁጭ ብለው ይበላል? ሙሐመድ እኮ ሚስት አግብቷል። እንዴት ነብይ? ከዛስ ስለ እምነታቸው መሰረታዊ ጥያቄዎች እንዳይጠይቁ ዘጓቸው ማለት ነው። ከተቻለ አይደል? አላሁ ሙስተዓን አላሁ ሙስተዓን። እሺ አሁን ስትል የነበረው ክርስቲያንን በሙሉ ቲክቶክ ላይ ያለ ህብረተሰብ አድርገን እሱ ወንድሜ እየሰማኝ እሰማለሁ። አዎ ይሰማል። ሆሱ አልሰማም እንዴ? ትሰማለህ? የእሱ ነው የተቋረጠው መሰለኝ። ናው አያውቁም ምናምን። ኧረ በደንብ ነው የምናውቀው፣ አውቀነው ነው የምናመልከው። ሁሱ ና ወደዚህ። ሁሱ ጠፍታል። በኢየሱስም ታብታብ አድርጉት እስቲ እየተቋረጠ ስለሆነ። ሶስተኛ ያለው ማነህ? ድምፅን አሰማን እስኪ። ሶስተኛው የለህም? ያው ባለቤቱን ሳናስፈቅድ አናወራም ብለን ያው በጨዋነት ቁጭ ብለናል። ወገን እንግዲህ አውራ። አንተ ከኛ ወገን ነው? ከማን አንተ? አውራ። እኔ ኦርቶዶክስ ነኝ። ድምጽ ሲያስቸግረኝ ነው ጸጥ ያልኩት ቅድም። ኦኬ፣ አውራ ሐሳብ። አይ ባለቤቱ ሳይኖርማ እንዴት ይሆናል? ምን 800 ሰው እየሰማን አይደል?
እኮ ማለት ድንገት እሱ ማይደግፈውን ሐሳብ ብናወራ እዚህ ጋር ደስ ላይላቸው ይችላልና ያው ባለቤቱን አክብረን ስድድብ የሌለበት እሱ ትክክል ነው። ግን ስድድብ የሌለበት ስርዓት ባለው መልኩ ሐሳብን ማንሸራሸር ነው እንጂ ከስነ ምግባር ውጭ ያልሆነ ንግግር ማለት ነው። እሺ እንደው ከስር ያሉ ሰዎች ያው እንግዲህ ሙስሊም ወንድሞቻችን ክርስትናን ለመረዳት ሲያስቡ እኛ መጽሐፍ ቅዱስ ላይ ብቻ በአንድ ጥቅስ ላይ የተመረኮዘ እምነት የለንም። መጽሐፍ ቅዱስን በምልአት እንጂ በአንድ ጥቅስ ላይ ብቻ የተመረኮዘ እምነት እንደሌለ እንድታውቁ ያስፈልጋል። እንዲህ አይነት አምልኮ ያላቸው በፕሮቴስታንት በሌሎች የክርስትና እምነት ዘርፎች ላይ ይኖራል። ነገር ግን ኦርቶዶክስ ሲባል መጽሐፍ ቅዱስ ላይ ያለው ምላሽ ምንድነው? ዮሴፍን ጠባቂው አድርጎ ሰጥቷታል ነው እግዚአብሔር። ስለዚህ ዮሴፍ እንደ ባል ስለሚቆጠር እሷ ከዮሴፍ ነው የወለደችው ተብሎ የዮሴፍ ልጅ እየተባለ ነው የሚጠራ ነበር። ያ ደግሞ ራሱ ለእግዚአብሔር ራሱ ላይክ እንደ ባይብል ካየኸው ባይብል ጋር ራሱ ፍጹም ተቃራኒ ሆኖ ታገኘዋለህ። ለምን ሲባል ትንቢተ ኢሳይያስ ላይ ምዕራፍ 7 ቁጥር 14 ላይ እነሆ ጌታ ራሱ ምልክትን ይሰጣችኋል አለ። እንግዲህ በጊዜው ለነበሩ አይሁዶች ለኢየሱስ ነው ተብሎ ስለሚታመን በኢየሱስ ዘመን ሲወለድ የነበሩ አይሁዶች ምልክት መሰጠት አለባቸው ማለት ነው። ከዛ ምን ይላል? እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ምልክቱ ምንድነው? ድንግል በድንግልና መጸነሷን ነው ምልክት የሚሆነው ተደርጎ የተቀመጠው። ያ ምልክት ደግሞ ያ ማህበረሰብ በድንግልና መጸነሷን ማወቅ አለባቸው ማለት ነው። ካልሆነ ባል አላት ብሎ ከሆነ አዲስ ኪዳን ላይ የሚያስተዋውቃቸው ትንቢቱ አልተፈጸመም ወይ ምልክት አልተሰጣቸውም። በድንግልና መውለዷን እነሱ ምንም ያገኙት ምልክት የለም። ይጣረሳል ማለት ነው። ወይም ደግሞ ትንቢቱን አልተፈጸመም ብለህ ትቆጥረዋለህ። ከዚህ አንጻር ግን እስከ 30 ዓመቱ ድረስ የሚታወቅ ታሪክ የለውም አፖክሪፋን ካልጨመረም በስተቀር ከባይብልም ከቁርአንም። አንዳንድ የታሪክ መዛግብቶች እንደሚገልጹት ከሆነ ወደ ህንድ ወይ ደግሞ ግብፅ ሄዶ ከ12 ዓመቱ በኋላ ወደዚያ አካባቢ ወይ ህንድ ወይ ደግሞ ወደ ግብፅ አካባቢ ሄዶ እንደተማረና ከዛ በኋላ መጥቶ ከ30 ዓመቱ በኋላ ድጋሚ ወደ ቄው እንደተመለሰና ነብይነቱን እንትን እንዳለ ነው ታሪክ። እነሱ መላምት ነው የሚመጡት። ኤግዛክት እርግጥ የሆነ ነገር የታሪኩ እንትን የለም ማለት ነው። የለም እንዳልኩ አፖክሪፋ ላይ የሚነሱ ሐሳቦች አሉ ውድቅ ከተደረጉ ወንጌላቶች ላይ ማለት ነው። አሁን እንዳልኩ ዘ ኢንፋንሲ ጎስፔል ኦፍ ቶማስ የሚለው መጽሐፍ የልጅነት ታሪኩን ነው በብዛት የሚያትተው የወጣትነቱን አይደለም። ያ ወንጌል ግን ተቀባይነት የለውም። ለምን? ህማማትን ስለማይገልጽ፣ ስቅለት፣ ትንሳኤ፣ ሞት ምናምን እንደዚህ የሚባሉ ነገሮች ስለሌሉበት አፖክሪፋ ተብሎ ኦሬዲ ድብቅ ተብሎ ተጥሏል። አስቀድሞ በአራቱ ወንጌላት በሚመረጡ ሰዓት በጣም ብዙ ከ40 በላይ ወንጌላቶች ተጥለዋል። አፖክሪፋ በሚል ማለት ነው፣ ወይም ድብቅ በሚል የተጣሉበት መመዘኛ ትልቁ ደግሞ ህማማትን አለመግለጻቸው ነው። ስቅለት፣ ሞትና ትንሳኤን የሚተርኩ አይደሉም። አሁን ከነዛ እየተወሰደ አሁን ያልከው የህንድ ታሪክ አለ። ህንድ ላይ የህንዱ ታሪክ ባይዘው በጣም የሆነ ሰዓት ፈምሶ ነበር። ቶፒኩ ማለት ላይ ገብቶ ከዛ እንደዛ ገኖ ነበር። ግን እንዳልኩ የሆነ አለ አይደል እነሱም እኛም ምናምነው የምንቀበለው አይነት ስላልሆነ በሁለታችንም እንዲሁ ዝም ብሎ እንደ አፈ ታሪክ ነው የምንወስደው እንጂ ኢየሱስ ክርስቶስ እኮ የዞራስተር እምነት ተከታይ ነውም ይባላል። እሱ ጋር እሷም ፖይንት ነበር ልመጣልኝ ነበር። እኮ እንደዚህ አይነት እንትኖች አሉ። አሁን ዞራስተር የሚባልበት ምክንያት ምንድነው? በታሪክ ደረጃ ስናየው አንድ አምላክ ያለው የመጀመሪያው ሰው ዞራስተር ነው። አሁራ ማዛድ ነው የሚባለው። የሆነ አሁራ ማዛድ የሚባል አምላክ አለ እና ሰይጣኑ ደግሞ አለ። ብቻ አንድ አምላክ ብሎ የሰበከ ዞራስተር ነው የመጀመሪያው። በታሪክ ወደ ኋላ ስንመለስ የምናገኘው ያ ደግሞ ከኢሳ አለይሂ ሰላም ከብዙ አመታት በፊት አይ ቲንክ ከአብርሃም ራሱ በፊት መሰለኝ የዞራስተር አብርሃሚክ ሪሊጅን የሚባሉት ምናምን በጣም ረጅም አመት ነው። አብርሃሚክ ሪሊጅን የሚባሉትም ከዞራስተር የተወሰዱ ናቸው ይባላል። በእርግጥ እኛ እንደ ኢስላም አንዳንድ ፍንጮችን እናገኛለን ሐዲስ ላይ። ምን አይነት ፍንጮች? ዞራስተር ነብይ ሊሆን ይችላል የሚሉ ነገሮችን የሚጠቁሙ። ለምሳሌ ጂዚያ እንደ ኢስላም ህግ መሰረት
የሆነ ጦርነት ቢገቡ ሁለት ሀገሮች ጂዚያ ከፍለው መኖር የሚችሉት አህለል ኪታብ ብቻ ናቸው። ከአህለል ኪታብ ውጪ ጂዚያ አይከፍሉም ሌሎቹ። ወይም የመስለም ግዴታ ይኖርባቸዋል ወይ ሌላ ህግ ነው ያለባቸው እንጂ የጂዚያ ክፍያ ግብር ከፍለው የሚኖሩትም ጥበቃ የሚደረግላቸው አህለል ኪታብ ብቻ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ወደ ፐርሺያ ሲልኩ የዞራስተር እምነት ተከታዮችን ጂዚያ እንዲከፍሉ ነው ያዘዟቸው። የእነሱ እንዳበላሹትና የእነሱ መሪ ግን ትክክለኛ ነብይ እንደነበረ የሚገልጹ ፍንጮች አሉ። እንደ ኢስላም ነብይ ናቸው ብለን ልንቀበል እንችላለን። ገባ ማን ዞራስተርም ማለት ነው። ላይክ ፍንጮች ስራ በግልጽ ዞራስተር ተብሎ የተገለጸ ነገር ባይኖርም ወደ ፐርሺያ ግን ሰሃቦች ሲላኩ አንደኛ ልክ እንደ አህለል ኪታብ ወደ አንድ አምላክ እንዲጠሯቸው ምናምን አይ ቲንክ ሙአዝ መሰለኝ የተላከው እንደዛ ነው የተቀመጠው። አህለል ኪታብ በሚል ስያሜም ተካተዋል። አህለል ኪታብ የመጽሐፉ ባለቤቶች ናቸው። ያው ኪታቦች በጣም ብዙ ናቸው መጽሐፎች፣ ከነዛ ውስጥም ተካተው እናገኛለን። ከዛ አንጻር ኢየሱስ ክርስቶስ የዞራስተር እምነት ተከታይ ነው ቢባልም ያው ሙስሊም ነበር ማለት ነው በሌላ አማርኛ። ዞራስተር እኮ ትንቢቱም እኮ ስለረሱልም አለ መጽሐፉ ላይ ትንቢት የሚናገር። እሱን ሹር መሆን ይከብዳል። አሁን እንዴት መሰለ ብዙ ጊዜ ትንቢት ተብለው የሚገለጹ ነገሮች አሉ። ላይክ ሂንዱይዝም ላይም እኮ አለ። ግን እንደዚህ አይነት ነገሮችን ስታይ የተጻፈበትን ጊዜና የተፈጸመበትን ጊዜ እሱን በደንብ ብታጠና አሪፍ ነው። ለምሳሌ ዞራስተር እምነት ከጊዜ በኋላ ወደ ሁለት አምላክ አድጓል። አላህም ቁርአን ላይ ይናገራል። አምላክ ሁለት ነው አትበሉ ብሎ ቀጥታ አድሬስ ያደርጋቸዋል። የጨለማውና የብርሃን አምላክ የሚል ለሁለት ከፍለዋቸዋል ከጊዜ በኋላ ማለት ነው። እና እንደዛ አይነት ነገሮች አሉ። ግን ትንቢት ሲባል ብዙዎችን ቼክ ለማድረግ ሞክሬያለሁ። አንዳንዶችን ብዙዎችን ሳይሆን አንዳንዶችን ልክ እንደ በርናባስ ወንጌል ነው ያገኘሁት። በርናባስ ወንጌል ስቲል አከራካሪ ነው። የሆነ ሴንቸሪውን ጽፎታል ምናምን ከነቢያችን ሰለላሁ ዐለይሂ ወሰለም በኋላ የመጣ መጽሐፍ እንደሆነ ነው የሚታመነው በርናባስ ወንጌል የሚባለው ማለት ነው። የድሮ አለ ያ የለም። ግን ይሄኛውን በተመለከተ በርናባስም የህንድን እንትን ያካትታል አይደለ? ስለ ህንድ ይጠቅሳል እኮ የበርናባስ መጽሐፍ ራሱ። እኔ እንጃ ይሆናል አንድ የመጣው የለውም። እሺ አውሩ ቀጥሉ። 1-5 ደቂቃ የለውም። ኦኬ እነሱ ደግሞ ቀጥታ አክሴፕት ያደርጋሉ በብዛት። የሐዲስ ልዩነታችን ይሄ ነው። እኛ ጋር ደኢፍ የምንላቸው ሐዲሶች እነሱ ጋር ተቀባይነት ይኖራቸዋል በሐዲስ አያያዝ ደረጃ ማለት ነው። ሲቀጥል ደግሞ እነሱ 12 ኢማሞች የሚሏቸው አሉ። የነቢያችን ሰለላሁ ዐለይሂ ወሰለም የዘር ሐረግ አለባቸው ተብለው የሚታመኑ ማለት ነው። እነሱ ፈላጭ ቆራጭ ናቸው። ያደረጉትን ማንኛውንም ነገር ይቀበላሉ። ልክ እንደ ፈጣሪ ቃል እንደ ራእይ ነው የሚቆጠረው። ሌላው ፍጡራንን የሚያመልኩ አሉ ከነሱ መካከል። አሁን ሁሉም ነው ማለት ሳይሆን ከነሱ መካከል የአሊ ያሉ አሊን የሚጠሩ ሐሰንና ሁሴንን የሚጠሩ አሉ። እንደገና አይሻን፣ አቡበክርን፣ እነ ዑስማንን፣ እነ ዑመር ኢብኑ አልኸጣብን የሚረግሙ አሉ ማለት ነው። ትልቁ ልዩነታችን ሰሃባ ላይ ነው የምንለያየው። እኛ ላይክ ሱኒ የነበረው በጊዜው የነበረው ነገር የነቢያችን ሰለላሁ ዐለይሂ ወሰለም ሞት በኋላ አሚር አልሙእሚኒን ሲመረጥ በዘር ሳይሆን ባለው ዕውቀት ባለው ደረጃ አቡበክር ሲመረጥ እነሱ ደግሞ ነው በዘር መሆን አለበት ተብሎ የልጃቸውን ባል የሆነውን አሊይን እሱ ነው የምንቀበለው ብለው አሊ ነው ኢማማችን የሚል በዚህ ነው የጀመረው ገና ከመጀመሪያ ሰሃቦች ላይ ነው። አሊይ ግን ያው እነሱን እስከ ማጥፋት ድረስ ደርሷል። ስቲል አሁንም ግን የሚያመልኩት አሉ በብዛት። ስለዚህ ልዩነቱ በዚህ ደረጃ ነው። አሊይን እንደ መለኮት ላይ ድረስ የሚደርሱ አሉ፣ ሰሃቦችን ደግሞ ይራገማሉ። አላህ Subhanahu Wa Ta'ala ያው በቁርአን አወድሷቸው ያለ ማለት ነው።
ሙሃጅሩን ወልአንሳር ብሎ ሰሃባዎችን በጠቅላላ ነው ያሞገሳቸው። እውነተኞች ናቸው ብሏል። የእነሱን መንገድ ተከተሉ ብሎናል። እነሱ ግን ይረግሟቸዋል። ከዚህ ደረጃ ልዩነት አለ። ካፊር ናቸው ቢባሉም ብዙዎቹ ወደ ኩፍር ደረጃ ላይ ያሻርካሉ ምናምን ወደ ኩፍር ደረጃ ቢገቡም ከነሱ ውስጥ ግን የማያሻርኩም ደግሞ ሺዓዎች አሉ፣ ላይክ እንደ ካፊር የማይቆጠሩ ሙስሊም ሺዓ አለ። ይሄን ይመስላል ነጁ በማቀው ደረጃ። እሺ አመሰግናለሁ። ፋጡማ እኮ ያው የነቢያችን ሰለላሁ ዐለይሂ ወሰለም ልጅ ስለሆነች ያው በሳቸው በኩል አሊይም በሷ በኩል አይደል ያገኘ ከዛ አንፃር ስለሆነ ፋጢማን ትልቅ ክብር ይሰጧታል፣ ይለማመኗታል። ለበይከ ያ ፋጢማ እያሉ እኮ ካዕባ ላይ ይዞራሉ። እኛ ለበይከ አላሁመ ለበይክ ስንል እነሱ ፍላግ ባንዲራ አድርገው ያው ከመከልከላቸው በፊት ማለት ነው ለበይከ ያ ፋጢማ እያሉ ይጠውፉ ነበረ። ብዙ ፎቶዎች ነበሩ። ከዛ በፖለቲካል ኬዝ ምክንያት ሺዓዎች ከኢራን ማለት ነው ምንም አይነት ሐጅ እንዳያደርጉ ተከለከሉ። በፖለቲካ ኬዝ ምክንያት ነው የተከለከሉት በርግጥ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። አዎ በነቢያችን ሰለላሁ ዐለይሂ ወሰለም የማያምን ሺዓ የለም። እዚህ ጋር ብዙ ቀደዳ ትሰማላችሁ። ሺዓዎች በነቢያችን አያምኑም ምናምን። ታዲያ ቁርአን ማን ሰጠን ብለው በነቢያችን ሰለላሁ ዐለይሂ ወሰለም ሺዓ የማያምን በነቢያችን ሰለላሁ ዐለይሂ ወሰለም ነብይነት የማያምን ሺዓ እኔ አላቅም። ሜቢ ሊኖር ይችላል ግን እኔ አላቅም። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ። ነፃ ፍቃድና ቀደር ያልክ ምጽፈው ማለት ሚና ወይ ሚን ነፃ ፍቃድ የሚባለው ነገር ምንድነው? እንግዲህ ሁሌም ነው አይ ቲንክ በጣም ብዙ ጊዜ ነው እኔ ራሱ ሳወራ በዚህ ሁኔታ ላይ ማለት ነው። ነፃ ፍቃድ የሚባል ነገር ምን ማለት ነው? ከመጀመሪያው ነፃ ፍቃድ ማለት መብት ማለት ከሆነ የሰው ልጅ መብቱ የተገደበ ነው። ሙሉ የሆነ መብት የተሰጠው ነገር አይደለም። መብቱ ኦሬዲ የተገደበ ነው። መብት ማለት ከሞት በኋላ ባለ ህይወት የማያስጠይቅ ነገር ማለት ነው። ወይም ደግሞ ለምሳሌ ካሉን መብቶች መካከል እንደ ምሳሌ መስፈርቱን እስካሟላን ድረስ የፈለግነው አይነት ከለር ልብስ መልበስ እንችላለን። ወይም ደግሞ ምግብ መመገብ ሽሮ፣ ክክ ምናምን ቢቀርብልን እኔ ክክ ወይ ምስር መርጬ በበላ ያ መብቴ ነው። አላህ በትንሳኤ ቀን ላይ ለምን ምስር በላህ አይለኝም። ከሐላሎች መካከል ስለሆነ ይሄ መብት ይባላል። እንደዚህ አይነት መብት አለው ወይ በእምነትና በክህደት ዙሪያ የሰው ልጅ ከተባለ መብት የለውም። የመካድ መብት የለውም። ለምን? መካዱ በትንሳኤ ቀን ላይ ስለሚያስጠይቀው። ስለዚህ ነፃነት ግን አለው ማለት ፈቃድ አለው፣ አቅም አለው፣ ካፓሲቲ ችሎታ አለው። ምን ማለት የመምረጥ የማይጠየቅበት ሳይሆን አቅሙ ስላለው ይመርጣል ነው። ለምሳሌ ያው ሁሌም ማነሳው አንድ ምሳሌ አለ። የሆነ ሰውዬ ብር ይዞ ብታዩት ኪሱ ላይ ወይም ደግሞ ብሩ እየታየ ወጥቶ ብታዩት ሂዳችሁ ብሩን ከኪሱ መምዘዝ አቅሙ አላችሁ፣ ችሎታው አላችሁ። መብት ግን የላችሁም፣ ያሳሰራችኋል። ሌባ ተብላችሁ ትቀጣላችሁ፣ ትታሰራላችሁ ምናምን። ይሄ ነው ፈቃድ የምንለው። ላይክ ሰው የመስረቅም ያለ መስረቅም ፈቃድ አለው፣ አቅሙ አለው፣ ግን ያስጠይቀዋል ነው ከሰረቀ። ካልሰረቀ ደግሞ ያስመነደዋል። ስለዚህ ነፃ ፈቃድ ስንል መብት ሳይሆን ነፃ ፈቃድ የምንለው ነገር የመምረጥ ካፓሲቲ፣ አቅም፣ ችሎታ ማለት ነው። ቀድር የሚባለው ነገር ምንድን ነው ስንል ቀድር ጄኔራሊ አጠቃላይ በሁለት ይከፈላል። አንደኛው እኛ መርጫ ፈቃድ የሌለን አላህ Subhanahu Wa Ta'ala በእኛ ላይ የወሰነው ነገር፣ ለዛ ነገር እኛ መርጫም የለንም ፈቃድም የለንም፣ ግን እኛ ላይ ወስኖታል። እነዚህ ነገሮች ምንድናቸው? ለምሳሌ ጾታ ናቸው፣ ብሔር፣ ማህበረሰብ፣ የምንወለድበት ከለር ምናምን። እነዚህ አይነት ነገራቶች የኛ ፈቃድ የኛ ምርጫ የለም፣ አላህ Subhanahu Wa Ta'ala በእኛ ላይ ያደረገው ነገር ነው። ለምን ሴቶች፣ ለምን ወንድ ሆንክ፣ ለምን እዚህ ብሔር ተወለድክ ምናምን ብሎ አይጠይቀንም፣ አንጠየቅበትም። እርሱ በእኛ ላይ የጫናቸው ነገራቶች ላይ እኛ አንጠየቅበትም።
ይሄ የቀደር አንደኛው ክፍል ነው። ሁለተኛው ክፍል ደግሞ የአላህ Subhanahu Wa Ta'ala ቅድሚያ እውቀት ነው። የምንሰራው ስራ አለ፣ ያንን ስራ አስቀድሞ አውቆታል ነው። ያ የምንሰራውን ስራ አላህ Subhanahu Wa Ta'ala አስቀድሞ አውቆታል። ለምሳሌ እኔ 3 መንገዶች ቢኖሩ ሁለተኛውን መንገድ መመርጥ ከሆነ እንደምመርጥ አስቀድሞ አውቆታል። ስላወቀው አይደለም እኔ መመርጠውን ግን እሱ አስቀድሞ አውቆታል። ስለመመርጠው አውቆታል ማለት ነው። ስለዚህ የኔ ነው አቅሙ፣ የኔ ነው ችሎታው፣ የኔ ነው ምርጫው፣ እኔ ነኝ የምመርጠው። ያንን ነገር ግን አላህ ግን አስቀድሞ አውቆታል። ከመምረጤ በፊት ከመፈጠሬ በፊት ምን እንደምመርጥ አውቆታል ነው። ሶ ይሄ እውቀት ይባላል። ይሄ የአላህ Subhanahu Wa Ta'ala ቅድሚያ እውቀት። ስለዚህ የምንሰራው ማንኛውንም ነገር ያውቀዋል። ይሄ ከቀድር ክፍል ውስጥ አንዱ ነው። በቃ ይሄ ነው ባጭሩ፣ ሌላ ቀድር የለም። ያወቀውን ነገር ደግሞ ለውሐል መህፉዝ ላይ ጽፎታል ነው። እሺ ሀዊ ያለሽ ሀዊ? እሺ ማኪ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነኝ አልሐምዱሊላህ። ጥያቄ ማለት ነው ሚዩት አይሆንም መሰለኝ ላይ ማለት ነው። ኦኬ ሆነ ነው ወረደ። እሺ ምን አለሽ? ጥያቄ ማለት ነው ቁርአን ላይ ሱራን አላስታውስም፣ ሱረቱል በቀራ እና ማይዳ ላይ ይመስለኛል እና በሌላ በአንድ ቦታ ማለት ነው ካፍር ሴት ለወንድ ለሙእሚን ወንድ እንደማትገባ እንደውም ደግሞ ካፍር ወንድም ምንድነው ለሙእሚን ሴት እንደማይገባ ይናገራልና ፈትዋ አይደለም ቢኬ እና ማለት ነው። በሌላ ቦታ ደግሞ ማለት ነው ቆይ ድንገሬ ወለ ፈትዋ አይደለም ቸኮልሽ። እና በሌላ ቦታ ደግሞ ሱረቱል ማኢዳ ላይ ደግሞ አጋሪዎችን ማግባት ለናንተ ተፈቀደ ይላል። ዛሬ ምንድነው የሚለው? አልየውመ አክመልቱ ለኩም ዲነኩም ይላል። ዛሬ ለናንተ ሃይማኖታችሁ ሞላውላችሁ ጸጋዬንም በእናንተ ላይ አትረፈረፍኩ ከሃይማኖቶችን በኩል ኢስላምን መረጥኩ ካለ በኋላ ይናገራል አይደል? እነዛ ከአጋሪዎች ውስጥ የሆኑ ሰዎች አወል ሙህሰናት ምን አለ ማለት እሺ እሺ እና እሱስ ፈትዋ ነው ይሄ? አዎ ፈትዋ ነው፣ ግን ልመልስልሽ ላይክ ሐሳቡን ማለት ነው። ከዛ ሙሉውን ያለውን ሁሱ ጋር አብጠቂያለሽ። አሁን አንቺ ሁለቱን ስላነሳሽ አምና ኻስ የሚባል ነገር አለ። በመጀመሪያ አልየውም ብሎ ነው የጀመረ ሱረቱል ማኢዳ ላይ። አልየውም ዛሬ ካለ ከዛሬ በፊት የተከለከለ ነበር ማለት ነው። በቃ ዛሬ ለናንተ ሃይማኖታችሁን ሞላውላችሁ ጸጋዬንም በእናንተ ላይ አትረፈረፍኩ ሃይማኖቶችን በኩል ኢስላምን መረጥኩ እናንተ እንደዚህ የአህለል ኪታቦች የሚያርዱት ምናምን ለናንተ ተፈቀደ ምናምን ሲል አልየውም ብሎ ነው የጀመረ፣ ዛሬ ብሎ ነው የጀመረ። ያ ማለት ከዛሬ በፊት ያልሆነ ነገር ነው ዛሬ የሆነ ያለ ማለት ነው። ማለትም የሃይማኖቱ መሞላ ዛሬ ነው የተሞላ። ከዛ በፊት ሃይማኖቱ ኢስላም ሙሉ አልነበረም ወይም የተሞላ ነገር አልነበረም ማለት ነው። ስለዚህ ዛሬ የሚለው ቃሉ ራሱ ከዛ በፊት የተከለከለ ነገር አሁን እየተፈቀደ እንዳለ ያስቀምጣል፣ ያሳያል ነው። ግን በዚህ ዙሪያ ላይ አህለል ኪታብ ሲባሉስ ሙሽሪኮችን ነው ወይ ወይም የሚያጋሩትን ነው ወይ እንዲያገቡም ያረዱትም እንዲበሉ የተፈቀደው ሲባል እሱ አሁን የፈትዋ ጥያቄ ነው። እሱን ትጠይቂያለሽ። ግን ጄኔራሊ እንድታቂው ዛሬ ሲል ከዚህ በፊት ክልክል ነበር ማለት ነው። ዛሬ ፈቀድኩላችሁ ካለ ከዚህ በፊት የተፈቀደ ነገር አልነበረም ማለት ነው። ግን እነዚህ ሴቶች በምን መንገድ ነው የሚጋቡት ወይም ደግሞ ማግባትስ የሚቻለው ወይም ያረዱትን መብላት የሚቻለው የትኞቹ አይነት ናቸው? ላይክ በነቢያችን ሰለላሁ ዐለይሂ ወሰለም ዘመን የነበሩትን ነው ወይስ አሁን ያሉትን? በአላህ ብቻ የሚያርዱትን ነው ወይስ በስላሴ ስም የሚያርዱትን ነው? አሁን ይሄ ሁሉ ለምሳ አህለል ኪታብ ስንል አይሁዶችንም ይጨምራል። አይሁድ ማለት ከአላህ ውጪ ባለ አካል አያርዱም አይሰውም። ሲጀመር እርዳቸው ከዛ ውጪ የሆነ ነገር አይደለም። ስለዚህ ይህንን በተመለከተ ዲቴሉን ኡስታዝ ሁሱ ጋር ጠይቀሽ ምን አይነት ሰዎች ናቸው የሚለውን ዲቴሉን ተረጂ።
እዛ ማለት ነው። ሐሳቡ ግን ገብቶሻል? አዎ ገብቶኛል። እሺ አልገባሽማ? ጀዛከላ አይ ገብቶኛል። አልገባሽ? በቃ በደንብ እርግጠኛ ለመሆን ነው እንጂ ያው አው ሰው ግን እኔ አሁን እኔ ክርስቲያኖችን ማግባት ይቻላል እያልኩም አይደለም ደግሞ እንዳስችኝ እንደዛ ያልኩ እሱም በተመለከተ ኡስማን ጋር ኡስማን ሚል ኮሜንት አይቼ ከታች ኡስማን አልኩ እሱ ጋር ሂደሽ ጠይቂ ምን አይነት ሰዎች ናቸው የሚለው ግን በቃል ደረጃ ግን አልየውም ዛሬ ካለ በቃ ስለ ዛሬ ነው እያወራ ያለው ከዚህ በፊት ስለነበረው ነገር አይደለም። ስለዚህ ከዚህ በኋላ የወረደው ደግሞ አንድ አንቀጽ ነው። አንድ አያ ላይ ነው ያለው። አልየውም አክመልቱ ለምድና ወልሙህሰናቱ የሚል አንድ ላይ ነው። ቆይ ልየው የሳትኩ አይደለም እርግጠኛ ነኝ። አይቻልም እያለች ነው ሳም። ስለዚህ አይቻልም። ምኑ ነው አይቻልም? ማግባቱ ኦኬ። አልየውም አክመልቱ ለኩም ዲነኩም አይደለም ተሳስቻለሁ። ግን አልየውም ነው የሚለው። አልየውም ኡሂለ ለኩም الطيبات وطعام الذين اوتوا الكتاب ምንድነው ሂሉ ለኩም እያለ ነው የሚቀጥል። ያው አልየውም ብሎ ነው የሚጀምረው። ሐሳቡ አንድ አይነት ነው። አክመልቱ ለኩም ዲነኩም የሚለው ጋር ግን የተገናኘ አይደለም። ወይም ደግሞ መሀል ላይ ይገናኝ ከሆነም አላውቅም። አይደለም ዘማዮችና ዝሙተኞች የምስጢር ወዳጅ ያዦች ሳትሆኑ ጥብቆች ሆናችሁ መህሮቻቸውን በሰጣችኋቸው ጊዜ ልታገቧቸው የተፈቀዱ ናቸው። ከእምነትም የሚመለሱ ሰው በእርግጥ ስራው ተበላሸ ምናምን እያለ ይቀጥላል ማለት ነው። ግን አልየውም ነው የሚለው ያው ዛሬ ማለት ነው። ዋናው እንድቶች የፈለኩት ኮንሴፕት ይሄ ነው። ዛሬ ብሎ ካስቀመጠ ከዚህ በፊት ያልነበረን ነገር ነው እየተናገረ ያለው። ዛሬ ለእናንተ ተፈቀደ ካለ ከዛ የተከለከለን ነበር። ግን የተፈቀደው በምን ዙሪያ ነው ምንድነው ምናምን የሚለውን ደግሞ ዝርዝሩን ያው ከአዋቂዎች ሄደሽ መጠየቅ ትችላለሽ። እሺ እንግዲህ ጀዛከላህ። ሁለተኛ ጥያቄ ነበረኝ ግን ረሳሁት። እንኳን ረሳሽው። አላህ ይባርክሽ። ሁለተኛውም ከፈትዋ አልፈው። አሜን። አይ ፈትዋ እንኳን ፈትዋ ነው ብዬ አላስብም። ግን ይሁን እኔም አላስብም እኮ ግን ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኤቨር ጀዛከላህ ሽብኪ። አሚን ወያኪ። እሺ ጥያቄ ያላችሁ ሙስሊሞች ጥያቄ ሲባል የፈትዋ ጥያቄ አይደለም። የፈትዋ ጥያቄ አታቅርቡ። እሺ የፈትዋ ጥያቄ አታቅርቡ። ጥያቄ ያላችሁ ሙስሊሞች ግን አንድ ቁጥር ጻፉ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ዛሬ አልነጋም መሰለኝ በክርስቲያኖች ሰፈር እንደመሸ ነው ዛሬ። ሶፊያ ድጋሚ ላከች። በተጠንቀቅ ነው ያለሁት ለማስወረድ። ወረደች እኮ ያለ ሐሳቧ ነው። ሙንታሃ ማሪጅ ነው ወይስ ሙታ ነው? ሙታ ነው ኡስታዝ ሳሚ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ኡስታዝ ሳሚ ነህ? አዎ ኡስታዝ ሳሚ ነህ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ። ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ። ክርስቲያኖች ካላችሁ ሪኩዌስት ላኩ። የእናንተን ሪኩዌስት በቀጥታ እንቀበላለን ማለት ነው። እሺ ሌላ ማወቅ የምትፈልጉት ነገር ካለ ኮሜንት ላይ አንድ የሆነ ነገር ጻፉ እስኪ ማወቀው ከሆነ ማለት ነው። እናንተ ማወቅ የምትፈልጉት እኔ ቀድሚያችሁ ያወቅኩት ነገር ካለ ከሌለ እኔ ልጠይቃችሁ። ጥያቄ አለኝ። ትሸጠዋለህ ኡስማን? ስንት ነው የምትለው? ግባ ሪኩዌስት ላክ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ጥያቄ ያላችሁ ሙስሊሞች ደግሞ አንድ ቁጥር ጻፉ። ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። እሺ ችግር የለውም ሶፊያ። አላህ ይቀበልሽ ታብታቡን። ፒኬም ይቀበልሽ፣ ቲክቶክም ይቀበልሽ።
እሺ በቅርብ ጊዜ እንዲቴል ሳላውቀው የፋቲሃ ትርጉም ትንሽ በለን አልኩት እኮ ጃ የፖስተው ባይዞ ቪዲዮ አታዩም? እኔ በጣም ነው የገረመኝ። በጣም የሚያሳዝን ነገር ነው። ቪዲዮ ፖስቶ ቪዲዮውን ሳታዩ ስቲል አሁንም ግን ያን ሐሳብ ትጠይቃላችሁ። እኔ ግርም ነው የሚለኝ። ቪዲዮ እዩ፣ ላይክ ሼር ምናምን ሰብስክራይብ ምናምን አድርጉ። ቪዲዮ እዩ። እኔ አላቅም። ኧረ ፈትዋ ጥያቄ አትጠይቁኝ እናንተ ሰዎች። አላቅም። ሳሚ አይቻልም ብለዋል ኡስታዝ ሳሚ። እሺ አብዱ ገብተሃል? አብዱ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። እኔ ጥያቄ ኢሳ አለይሂ ሰላም መጨረሻ ጊዜ ላይ ይመጣል ተብሏል አይደለ? ሲመጣው አንዳንዱ ለፍርድ ይመጣል ምናምን ይላሉ። ማለትም ሌላ እምነቶቹ ይመስለኛል እንደዛ ነው። አይ ለፍርድ ሙስሊም ለፍርድ ይመጣል ብሎ አያስብም ይባላል ማለት ነው። እንደዛ ሲባል ግን አሁን ለሶስት ነገር ነው የሚመጣው ከተባለ አንዱ ፍትህ ሊያሰፍን የሚለው ነገር ለፍርድ መጣ የሚባለው ነገር አንድ አይሆኑ። ስለሱ ውስጥ ያብራራል። እሺ ጥሩ አንድ ሚዩት አድርገሽ አንተ ኡስታዝ ሳሚ አይደለህም? አረነ ኦኬ ኡስታዝ ሳሚ አይደለህም? እሺ ኡስታዝ ሳሚ መስለኝ ነው። ቀደም ኡስታዝ ሳሚ ብዬ ያወራሁትን ነገር በሙሉ ካንሰሉት ኡስታዝ ሳሚ አይደለም እያለ ግን ስም አጻጻፉ አይኔ ቀረው እንጂ አረ ራሱ ነው እንዴ። እሺ ለማንኛውም ይሄ ራሱ እንትን እያለ እኮ አዎ እየተናነሰ ነው። አይ እኔ እኮ እንትን ስሙንም ፕሮፋይሉንም አውቀዋለሁና ተመሳሰለብኝ። ሜቢ ደግሞ እንትን ላይ ፎሎወር ላይ ስገባ ደግሞ አሁን አነሰብኝ። እንደዚህ ኤክስፔክት አላደርግም ብዬ ነው ፎሎወር። እኔ ራሱ ፎሎ አላደረኩትም። ግን ካልሆንክ ፎሎ ይላንሳ ቆይ አንዴ። እሺ ለማንኛውም ሀቢብ ያነሳው ላይክ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት by him in whose hands my soul is ብሎ ነፍሴ በእጁ በሆነችው ጌታ እምላለሁ። the son of Mary መርየም ኢሳ አለይሂ ሰላም will shortly descend among you ከናንተ መካከል በቅርብ ጊዜ ይመጣል as ብለው a just ruler ብለው ነው ያስቀመጡት። እንደ መሪ ሆኖ እንደ ኦርደር እንደ አዛዥ ሆኖ ይመጣል። እኛ የምናምነው ምድር ላይ ስላለ ሩለር መሪ አዛዥ ነው እንጂ ከዛ በኋላ and will break the cross ብሎ መስቀልን ይሰባብራል kill the pig ብሎ ላይ ካሳማዎችን ይገድላል እያለ ጂዚያን ይተዋል እያሉ ይናገራሉ ነቢያችን ሰለላሁ ዐለይሂ ወሰለም ማለት ነው። ሶ ይሄ የሚያወራው የትንሳኤ ቀን ምልክት ነው እንጂ ስለ ትንሳኤ ቀን አይደለም። ገባ? የእስልምና ላይ ያለው ሩለር ነው መሪ ነው ሆኖ የሚመጣ ልክ እንደ ማንኛውም አሚር አልሙእሚኒን ማለት ነው። ለምሳሌ በአቡበክር ዘመንም በዑመር ኢብኑ አልኸጣብ ዘመንም እንትኖች አሉ፣ ቃዲዎች አሉ፣ ፍርድ ሰጪዎች አሉ፣ አሚር አልሙእሚኒኖች አሉ፣ የሙስሊም መሪዎች አሉ። ልክ እንደዛ ሩለር መሪ ሆኖ ነው የሚመጣ፣ ፈራጅ ሆኖ አይመጣም። ፈራጅ ማለት ምን ማለት ነው? እነሱ የሚረዱበት በትንሳኤ ቀን ላይ ወይም በየውመል ቂያማ ላይ ለፍርድ ይመጣል ነው። ላይክ አንተ የጀሃነም አንተ የጀነት የሚል ፍርድ ማለት ነው። የክርስቲያኖች እምነት ያ ነው። እኛ ደግሞ ንጉስ ነው ሆኖ የሚመጣው። እሱም ደግሞ የትንሳኤ ቀን አይደለም፣ ከትንሳኤ ቀን በፊት ነው። ምን ሆኖ የሚመጣው? ንጉስ ሆኖ የሚመጣው። ያ ንጉስ ግን እንደ ማንኛውም ንጉስ ኦርደር ይሰጣል፣ ያዛል፣ ይከለክላል። በሸሪዓ ህግ ሙስሊሞችን ያስተዳድራል፣ ይመራል። እንደ አሚር አልሙእሚኒን እንደሚባሉት ልክ እንደ ኸሊፋዎች ማለት ነው። ያ ነው ስራው እንጂ የተለየ ነገር የለውም ነው ከኛ አንፃር አብዱ። እነሱ ደግሞ ለፍርድ የጀነት የጀሃነም ምናምን ለሚባል ፍርድ ነው ይመጣል ብለው የሚያምኑት። እሺ አመሰግናለሁ። አሪፍ ነው። ሌላ በዛው በራስ ሆኖ
ደጃልን የሚገለው እሱ ነው እና ደግሞ ሲመጣ የት አካባቢ ዓለም በሙሉ አንድ ጋር ጠቅሎ የሚገዛበትን አጋጣሚ ይፈጠራል ነው ወይስ በአረብ ምድር ነው የሚወርደው? እንዴት ነው? ስለሱ ስታውቅ ነገር አለ? እሺ ሚዩት አድርግ። አው ያው ኢሳ አለይሂ ሰላም ዓለም ሲባል ባይዘው አሁንም እኮ ዓለምን እየገዛ ያለ አንድ ማህበረሰብ ነው። አንድ የሆነ ማህበር ነው። ኢሉሚናቲም በለው ሰይጣናዊ የሆነ ማህበር ነው ዓለምን የሚዘውራት ከጀርባ ሆኖ ስቲል አሁን ዓለምን በአንድ ቁጥጥር ስር አድርጎ የሚመራት የሆነ ፓወር ነው ያለው። ያ ማለት ምን ማለት ነው? ዓለም አንድ ሆናለች ማለት ድሮ ለምሳሌ ወደ ኢትዮጵያ ለመምጣት ወይም ኢትዮጵያ ላይ የተከሰተን ወሬ ለመስማት ሳውዲ አረቢያ ያን ወሬ ያን ክስተት ለመስማት በጣም ብዙ ወራቶችን ይወስዳል። ስንት መንገድ ከነጋዴዎች ነው የሚሰሙት፣ ስንት መንገድ ተጉዞ ድርጊቱ ከተፈጸመ ከወር በኋላ ሊሆን ይችላል የሚሰሙት። ከወራት ኦልሞስት የባህር ጉዞ ምናምንም ስላለው ከወራት በኋላ ነው የሚሰሙት ኦሬዲ ከኢትዮጵያ ወደ ሳውዲ ማለት ነው። አሁን ላይ ባለው ዘመን ግን ሰከንድ አይፈጅም። ዜናውን ስንሰማው ሳውዲ የሆነ ፍንዳታ ቢከሰት ወይም ኢትዮጵያ ላይ ፍንዳታ ቢከሰት ወዲያው ይዘገባል። ሶሻል ሚዲያ አለ። ሰከንድ አይፈጅም ሲዳረስ። ገና ኢሳ አለይሂ ሰላምም ከመምጣቱም ደጃልም ከመምጣቱም በፊት ኦሬዲ ዓለም አንድ ሆናለች። እንደ ድሮ ሩቅ አይደለም። አሁን ላይ ሁሉ ነገር ያው ነው። ሁሉም እኩል ነው የሚሰማ፣ ሁሉንም እኩል ነው የምንረዳው። ዓለም ላይ የሚከሰቱ ክስተቶችን እኩል ነው የምንሰማው። ኢቭን እኛ ላይም ተጽዕኖ ያደርግብናል። ስለዚህ አንድ መሪ ተሾመ ማለት ያ መሪ ይህንን ሁሉ የመዘወር አቅም ይኖረዋል ነው። ለምን ኦሬዲ የተመቻቸ ሁኔታ ላይ ነው ያለው። ገባ? ዓለም ራሱ የተመቻቸ ሁኔታ ላይ ነው ያለችው። ሶ ኢሳ አለይሂ ሰላም አይ ቲንክ ደማስቆ ላይ ነው ካልተሳሳትኩ፣ ደማስቆ ላይ ነው የሚወርደው። በሁለት መላእክቶች ክንፍ ላይ እጆቹን አድርጎ አለባበሱንም ነቢያችን ሰለላሁ ዐለይሂ ወሰለም ሁለት አይነት ልብስ ይለብሳል ብለው ተናግረዋል። ወደ ቢጫ የሚመስል ነገርና አይ ቲንክ ነፃ ያለ ልብስ ከላይና ከታች ማለት ነው። ሁለት ልብስ ይለብሳል። ጸጉሩ ረጅም ነው። ሙሉ ካራክተሩን ገልጸዋል። በሚወርድበት ጊዜ የሚወርደው ደግሞ ደማስቆ ላይ ነው። አይ ቲንክ ደማስቆ፣ ከተሳሳትኩ ከታች ጻፉልኝ እሺ ሀገሩን። ሶ ደማስቆ ላይ ነው የሚወርደው። ደጃል በመጣበት ጊዜ ላይ ነው ይሄ ነገር የሚፈጠረው፣ ይሄ ክስተት የሚከሰተው ማለት ነው። መህዲ መጥቶ ኦሬዲ ከዛ ደጃል መጥቶ የደጃል ሰራዊትና የመህዲ ሰራዊት በሚዋጉበት ጊዜ ምናምን ኢሳ አለይሂ ሰላም ይወርዳል ማለት ነው። ደማስቆ አሁን ባለው ስሙ ነው፣ ዲመሽቅ ነው የሚባለው። ደማስቆ አሁን የት ነው? ሶሪያ ማለት ነው። ሶሪያ መሰለኝ። ደማስቆ ሶሪያ ነው። እና አብዱ ገባ። አዎ ፒኪ ገብቶኛል። በጣም አመሰግናለሁ። አላህ ያግዛችሁ፣ አላህ ይጨምርልህ። አንተ ስታሰልጥ በጣም ደስ ይለኛል፣ ይመቸኛል እና አላህ ይጨምርልህ። ሌላ ነገር ነው የለም። አሚን አሚን። መርሃባ። እሺ አሳዱላህ ነው። አዎ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ ሰላም ነው አለን። አልሐምዱሊላህ። የሆነ ጥያቄ ጠይቆኝ ነበር የሆነ ጓደኛዬ። እኔ ለሱ መመለስ እንትን ስላለኝ ነው ብዙ እንትን ስላለ በባለፈው የሆነ ቪዲዮ ተለቆ ነበር መሰለኝ። ካራ ስላችሁ ነው በጣም ስለት መሆን አለበት ምናምን የሚለው ቪዲዮ የለም? ያንን አይቶ መጥቶ ሰውም ስትገድሉ ምናምን እንዳለ እንጃ እኔ አላየሁትም። ጥራጌ ግና ደግሞ እሱ ያንን እንደዛ እንትን ብሎ ማለት ነው አሳየኝና ብዙ እኔ ለእኔ ስጀምር አላሳየኝም ማሳየቱን እንኳን ግና ደግሞ በቃ ነገረኝና እንደዚህ ታደርጋላችሁ ምናምን አለኝ። ኧረ ተው አይደለም ምናምን ስለው አይ ማስረጃ አምጣልኝ አለኝ። እና ቆይ በቃ እንግዲህ ከእናንተ መጽሐፍም ያለን ጠይቄ አመጣልሃለሁ ምናምን ብዬው ነበረ። ያው ህፃናቶችን ምናምን ግደሉ ምናምን የሚል አለ አይደለ? ያንን አንቀጹ እንድትሰጠኝ ብዬ ነበረ። የትኛው ነው አሁን የፈለከው? ላይክ ኡስታዙ ያወራበትን ነው ወይስ የክርስትና ላይ ያለው ነው? ከነሱ ክርስትና ላይ ያለው
እሺ እነሱ ላይ ያለውን ለማውራት የኡስታዙን ባለፈው ተቆርጦ እዛ ሲጨማለቁበት የነበረውን ራሱን አነሳኸውና ለማንኛውም ነካክተዋል። ከነካካው አይቀር እሺ እሺ ሰሂህ ሙስሊም ሐዲስ 1955 ኤ ላይ አይ ቲንክ ይታያቸዋል መሰለኝ። አቡ ምንድነው ደግሞ ፎከስ የለውም እንዴ? በቃ ፎከስ የለውም እንግዲህ አዘናለሁ። ራስህን በትልቁ አድርግ። ኧረ ተለኩ አነስኩ ፎከስ የለውም ኦሬዲ። እሺ ጌታ ሆይና ና እስኪ ግባና አለ እንትና ሲስቅ። ለማንኛውም ሰሂህ ሙስሊም ሐዲስ 1955 ኤ ላይ ታገኙታላችሁ። ምንድነው? አይ ሪሜምበር አላህስ ሜሴንጀር ሰለላሁ ዐለይሂ ወሰለም ሃቪንግ ሴድ ይላል ነቢያችን ሰለላሁ ዐለይሂ ወሰለም ሲሉ አስታውሳለሁ። አላህ ሱብሓነሁ ወተዓላ በእያንዳንዱ ነገር ላይ መልካምነትን አዟችኋል። ኢቨን አሉ በምትገድሉ ሰዓት በመልካም መንገድ ግደሉ፣ በምታርዱ ሰዓት በመልካም መንገድ እረዱ። ሁሉም ቢላ ወይም የምታርዱበት ካራ ማለት ነው የሳለ መሆን አለበት። ደስ ላይ ነው ያለው የሻርሙታ እሺ ለማንኛውም እንትን ወገናችን እኔ ነኝ የሚለው ክርስቲያን ከሆንክና ይሄ ስለሰው ያወራ መስሎ ከሆነ እንደዛ አይደለም። እሺ ሐዲሱን ጨርሰዋል። ሜቢ ክርስቲያን ከሆንክ እንደዛ ተሰምቶ ከሆነ ማለት ነው ስለሰው አይደለም የሚያወራ ሐዲሱ። በእያንዳንዱ ነገር ላይ መልካምነትን አሳዩ ይላል። በምታርዱ ሰዓትም ቢላችሁን ወይም ደግሞ ካራችሁን ስል አድርጋችሁ እረዱ ይላል። ለምንድን ነው ሲባል ኤንድ ሌት ዘ ስላውተርድ አኒማል ዳይ ኮምፎርቴብሊ ብለው ያስቀምጠዋል ማለት ነው። የምትታረደዋ እንስሳ በስቃይ ሳይበዛባት ተሎ እንድትሞት የምትታረደዋ እንስሳ ብሎ ያስቀምጠው። እንግዲህ የሚታረደው እንስሳ ስቃይ ሳይበዛበት ተሎ እንዲሞት ቢላችሁን ወይም ካራችሁን ስል አድርጉት ብለው ነቢያችን ሰለላሁ ዐለይሂ ወሰለም ማስተማራቸውን እናያለን። ይሄ የሚያወራው ስለ ሰው እርድም አይደለም። ስለ ሰው እርድም እንደዚህ አይነት ትእዛዝ የለም ኢስላም ውስጥ ማለት ነው። ለማንኛውም አሰዱላህ ካለ ይሄ ከተመለሰልህ ወደ መጽሐፍ ቅዱሱ ደግሞ ከፈለክ እንትን እንላለን። እንትን አላልኩም አልነበርኩም፣ ኔትወርክ አቋርጦኝ ነበር። በቃ ሰሂህ አልቡኻሪ ጻፈውና ሰሂህ ሙስሊም ማለት ጻፈውና ሐዲስ 1950 ሰሂህ ሙስሊም 1000 እሺ ዋይፋይ ጠፍቷል። በብር ነው የገባሁት። መቆየት አልችልም። እንደምታዩት ዩቲዩብም ተቋርጧል። ስለዚህ 955 1955 ነው 1955 ኤ ሐዲሱን ታገኘዋለህ። እዛ ሐዲስ ላይ እያወራ ያለው ታገኘዋለህ ማለት ነው። እሱን እንትን በል። ክርስትናው ጋር በተገናኘ እንጃ ብር የሚያቆየኝ አይመስለኝም። ያለኝ አካውንት ግን ዝም ብዬ አንዳንድ ነገሮችን ልስጥህ። እሺ በቃ እንትን ማቆይ ታውቁ አንዴ ቆይ። እሺ ማቆይ እሺ
እሺ ለማንኛውም መጽሐፈ ሳሙኤል ቀዳማዊ ምዕራፍ 15 ቁጥር 2 ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬያውን ግደል ይላል። ይሄን የሚለው እንግዲህ እግዚአብሔር ነው። መጽሐፈ ሳሙኤል ቀዳማዊ ወይም ደግሞ አንደኛ ሳሙኤል ምዕራፍ 15 ቁጥር 2 ጀምረህ ያዘው። ትንቢተ ሕዝቅኤል ምዕራፍ 9 ቁጥር 4 ላይ እግዚአብሔርም ይላል በከተማይቱ በኢየሩሳሌም መካከል እለፍ ምናምን። ቁጥር 6 ያው አውዱን አንብበው ከ4 ጀምረህ ቁጥር 6 ላይ ሽማግሌውንና ሪከርድ ላድርገው። በቃ ቆይ አንድ ጊዜ እስከር ተቋረጠ። በቃ ጻፉለት። እኔ ብር የለኝም መቆየት አይችልም። ዳውድ በቃ ተልከልኛለህ። ዳውድ አለ። እሺ ችግር የለም። በቃ ዳውድ ተልከልኛለህ አንተ። 6 ከመጀመሪያው መጽሐፈ ሳሙኤል ቀዳማዊ ምዕራፍ 15ን ይዘዋል። አላስኩትም። በቃ እሱን ከያዝከው በቂ ነው። በቃ በቃልህ ያዘው። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 15 ቁጥር 2 ከአንድ ጀምሮ አንብበው። ትንቢተ ሕዝቅኤል 9:4 በቃ ሕዝቅኤል 9:4 መጽሐፈ ሳሙኤል ወይም አንደኛ ሳሙኤል ቀዳማዊ ማለት ነው ምዕራፍ 15 ቁጥር 1 ጀምራለሽ። ስምረት ድምጽ አለሽ ዛሬ? ድምጽ የለሽም? እኔ ጋር መቆየት አልችልም፣ ድህነት አለብኝ። ሶሪ ስምረት፣ 5 ደቂቃ ከሆነ መቆየት አልችልም። መልካም ቀን ይሁንላችሁ። ሄር በቃ ወረቀቱ ዳውድ ና ከኔ ቤት